የዮሐንስን ወንጌል ነው እየተማማርን ያለነው። ምዕራፍ 1 ከቁጥር 1 እስከ ቁጥር 3 ያለውን አይተናል። ዛሬ እግዚአብሔር ቢፈቅድ ደግሞ ቁጥር 4ን እንማማራለን ማለት ነው። ከ1 እስከ 3 ያለው በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። እነኚህን ለስድስት ተከታታይ ሳምንታት ተማምረናቸው ነበር። ከቁጥር 1 እስከ ቁጥር 3 አሁን ባነበብኩት ክፍል ውስጥ ዮሐንስ ስለ ቃል፣ ስለ ሎጎስ፣ ስለ ወልድ፣ ስለ ኢየሱስ ክርስቶስ ማንነት 4 ነጥቦችን በቅደም ተከተል ዘርዝሮ አስተምሮናል። አንደኛው ሎጎስ ከዘላለም ጋር ስላለው ግንኙነት ነው ያስተማረው። ከዘላለም ጋር ባለ ግንኙነት ውስጥ ሎጎስ ማን ነው የሚለውን ጥያቄ በቁጥር 1 የመጀመሪያው ሐረግና ግስን የመለሰልን። በመጀመሪያ ነበረ ብሎ ቅድመ ህላዌ አምላክ እንደሆነ ስለ እርሱ ፕሪ ኤግዚስተንስ ነው የነገረን። አንዱ የኢየሱስ ክርስቶስን ማንነት ወይም በመቅደሙ ውስጥ የሎጎስን ማንነት ስናጠና ሐዋርያው ዮሐንስ እየሰጠን ያለው ትምህርት ከዘላለም ጋር ባለው ግንኙነት ቅድመ ህላዌ የነበረው ዘላለምንም ዘላለም እንዲሆን ያደረገው እርሱ እንደሆነ ነው የሚነግረን። በሁለተኛ ደረጃ ደግሞ ከእግዚአብሔር ጋር ስላለው ግንኙነት ነው ያስተማረን። ከእግዚአብሔር ጋር ስላለው ግንኙነት ደግሞ ሲነግረን በእግዚአብሔር ዘንድ ነበረ በሚል ቃል ነበር ያስተማረው። ከአብና ከመንፈስ ቅዱስ ጋራ ኮኤግዚስተንት ሆኖ ከዘላለም ይኖር የነበረ እንደሆነ ሁለተኛው የሥላሴ አካል እንደሆነ ነበር በዚህኛው ደግሞ ትምህርቱ ያስረዳን ማለት ነው። ስለዚህ ኢየሱስ ማን ነው? ማንነቱ ሲጠና እንዴት ባለ መልኩ ነው በዮሐንስ ወንጌል ላይ የተብራራው ለሚለው ጥያቄ የመጀመሪያው ከዘላለም ጋር ያለው ግንኙነት ተብራርቷል። ሁለተኛው ደግሞ ከእግዚአብሔር ጋር ስላለው ግንኙነት ነው የተሰጠው ትምህርት። በሶስተኛ ደረጃ ደግሞ ከራሱ ጋር ስላለው ግንኙነት ነው የነገረን። ከራሱስ ጋር ባለው ግንኙነት ኦንቶሎጂካሊ ስፒኪንግ እርሱ ማን ነው? ተፈጥሯዊ ባህሪው ምንድነው ለሚለው ጥያቄ የዮሐንስ መልስ እግዚአብሔር ነበረ የሚል ነው። ከራሱ ጋርም ያለውን ግንኙነት እንዲህ ባለ መልኩ ነው ያስተማረን። በአራተኛ ደረጃ ደግሞ ከፍጥረት ዓለም ጋር ስላለው ግንኙነት ነው የነገረን። ከፀሐይ በታች ከመሬት በላይ፣ ከፀሐይም በላይ ከመሬትም በታች የሰው ልጅ የሚያቃቸውም የማያቃቸውም የሚታዩትም የማይታዩትም አጽናፈ ዓለሙ አጠቃላይ ከዚህ ከሎጎስ ጋር ያለው ሪሌሽንሺፕ ምን ይመስላል ለሚለው ጥያቄ ደግሞ ሁሉ የሆነው በእርሱ ነው፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ብሎ እርሱ የፍጥረት ሁሉ አስገኚ እንደሆነ ፈጣሪ እንደሆነ ነው የነገረን። እነኚህ 4 ቅደም ተከተላዊ ፍሰታቸውን የጠበቁ ስለ ሎጎስ ማንነት የተጻፉ ነገሮችን ማሰላሰል አለብን። ከቁጥር 1 እስከ 3 ከዘላለም ጋር፣ ከእግዚአብሔር ጋር፣ ከራሱ ጋርና የመጨረሻው ከፍጥረት ጋር ቅደም ተከተሉ በራሱ የሚያስረዳን ነገር አለ ማለት ነው። ከቁጥር 1 እስከ ቁጥር 3 የኢየሱስ ክርስቶስ ማንነት በእነኚህ በአራቱ ፈርጅ ይዞ መቀመጥ ይችላል ማለት ነው። እንጸልይ። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል። በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል ይላል። ያልሄደ፣ ያልቆመ፣ ያልተቀመጠ እግዚአብሔር ሆይ የክፉ ምክር በግራም በቀኝም በበዛበት በዚህ አስቸጋሪ ዘመን ውስጥ በቃልህ ምክር እንድንሄድ፣ የቃልህ ምክር የሚያቆመን ቦታ እንድንቆም፣ የቃልህ ምክር የሚያስቀምጠን ቦታ እንድንቀመጥ ቅዱሱን መጽሐፍ ስለሰጠህን እናመሰግንሃለን። ቃልህ ሕያው ያደርጋል። ቃልህ ሕፃናትን አስተዋዮች ያደርጋል፣ ሞኞችን ጠቢባን ያደርጋል። ቃልህ ይሰራል፣ በሁለት ወገን ከተሳለም ሰይፍ ይልቅ ይሰራል። ቃልህ ጫካን ይመነጥራል፣ ግራ መጋባትን ሁሉ ያስወግዳል። ኦፕሬቲቭ ነው፣ ኢነርጄቲክ ነው። በእኛም ውስጥ ቃልህ እንዲህ ባለ ሙሉ ክብሩ እንዲሰራ ጸጋህን ስላፈሰስክልን ጌታ ሆይ ተመስገን። በቃልህ የተሞሉ ክርስቲያኖች አድርገን
የቃልህ ፍቺ ያበራላቸው ልጆች አድርገን በቃልህ መመሪያ የሚወጡ የሚገቡ ሰዎች አድርገን ፍልስፍናቸው ዓለምን አጮልቀው የሚያዩበት መነጽራቸው ንጽረተ ዓለማቸው የእግዚአብሔር ቃል የሆኑ ክርስቲያኖች አድርገን እዚህ ውጪ ላይ ላለው ሁሉ ነገሩ ፌል ያደረገ ላለው ዓለማዊው ማህበረሰብ እግዚአብሔር ሆይ በቃልህ መመሪያ ምሳሌ የሚሆኑ አማራጭ ማህበረሰቦች የእግዚአብሔር የመንግስቱ ዜጎች የክርስቶስ ቤተክርስቲያን አባሎች እንድታደርገን እኔ ጸልያለሁ። በዘመናት ውስጥ ክብርህን እያስጠበቅ የቃልህን ላዕላይነትና ስልጣን እያስጠበቅ የመጣህ ጌታ ዛሬም በእኛ ዘመን ከፑልፒትህ ጀምረህ ወደ ቅዱሳኑ ልብና አእምሮ ዘልቀህ በዚህች ምድር ላይ የቃልህን ስልጣን እንድታስከብር እንማጸናለን። ዛሬም በሚኖረን ቆይታ በመናጠናው በዚህ በቁጥር 4 ውስጥ እንድንይዘው የፈለካቸውን ፕሪንሲፕሎች እንድታበራልን እንጋብዛለን። ይሄ ደግሞ ሲሆን ክብሩን አንተ ውሰድ። አሜን። ዮሐንስ ወንጌል ምዕራፍ 1 ቁጥር 4 እና ቁጥር 5 አንድ ላይ ስለሆኑ እነኚህን ሁለት ቁጥሮች ዛሬ እንጀምራቸዋለን ማለት ነው። ቁጥር 4ን ታወጡና ዮሐንስ ወንጌል እንዲሁም ቁጥር 4 እና ቁጥር 5ን አውጥተን እናነባለን። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። በእነኚህ ሁለት ቁጥሮች ውስጥ እንግዲህ ብዙ ቁም ነገሮችን ነው አንድ ላይ አጭቆ ዮሐንስ እያስተማረን ያለው። ቅድም መግቢያ ላይ እንደጠቆምኩት ከቁጥር 1 ጀምሮ እስከ ቁጥር 3 ባለው ክፍል ውስጥ ስለ ሎጎስ 4 ጠባዮች ነው የጻፈልን። 4 ጠባዮችን ነው የጻፈልን። ከዘላለም ጋር፣ ከእግዚአብሔር ጋር፣ ከራሱ ጋርና ከፍጥረታት ጋር ያለውን እነኚህን 4 ግንኙነቶች በቀደም ተከተል ነበር የነገረን። በሚያስደንቅ ሁኔታ አሁን ቁጥር 4 እና ቁጥር 5 ላይ ደግሞ ከሰው ልጆች ጋር ስላለው ግንኙነት ነው የሚነግረን። ይሄንን አውትላይን በጥንቃቄ እንድትጽፉት ፈልጋለሁ። ከ1 እስከ 5 እንኳን ያለውን የመጀመሪያዎቹን የመቅድሙን 5 ቁጥሮች ዝም ብለን ብንታዘባቸው ሲኩዌንሻል ኦርደር ይዘው የተጻፉ ናቸው። ከዘላለም ጋር፣ ከእግዚአብሔር ጋር፣ ከራሱ ጋር፣ ከፍጥረታት ጋር፣ አሁን ደግሞ በሁለቱ ቁጥሮች ውስጥ ከማ ጋር ከሰው ልጆች ጋር ያለውን ግንኙነት ነው የሚነግረን። ዮሐንስ ቁጥር 4 እና ቁጥር 5 ላይ ትኩረቱ ሎጎስ ከማ ጋር ያለው ግንኙነት ላይ ነው፣ ከሰው ልጆች ጋር። ሰው የሚለው ቃል እዚህ ስለሆነ ለመጀመሪያ ጊዜ የተጠቀሰው ማለት ነው። መጽሐፍ ቅዱስ በወፍ በረር ዝም ብሎ የሚታይ አይደለም፣ ወይም እንዲሁ ዝም ብሎ ብዕር ለመጨረስ ብራና ለመፍጀት የጻፉት አይደለም። እስትንፋስ እግዚአብሔር ነው፣ የእግዚአብሔር እስትንፋስ ያለበት ነው። እግዚአብሔር ሲጽፍ ደግሞ ዝንፈት የለውም፣ ስህተት የለውም፣ ኤረር የለውም፣ ሕጸጽ የለውም። ቅድም ለማንበብ መግቢያ ላይ እንዳወጅ ነው ማለት ነው። በእነኚህ ሁለት ቁጥሮች ውስጥ ሎጎስ ከሰው ልጆች ጋር ያለውን ግንኙነት ዮሐንስ ሲያብራራ ቼን በፈጠረ ያጻጻፍ ዘዴ ነው የሚያስቀምጠው። እርስ በርሳቸው የተሰናሰሉ የግጥም አይነት ስሜት ያላቸው በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም አይነት የራሱ ቼን ያለው አይነት አጻጻፍ ነው የሚጠቀመው። ለምሳሌ ብትቆጥሯቸው በእነኚህ ሁለት ቁጥሮች ውስጥ ሕይወት የሚለው ቃል 2 ጊዜ፣ ብርሃን የሚለው ቃል 2 ጊዜ፣ ጨለማ የሚለው ቃል 2 ጊዜ ነው። የግጥም ሴንስ ያለው እርስ በርሱ ደግሞ በጣም የተጋመደ ግን በውስጡ ብዙ ቁም ነገሮችን ያዘለ ነው። ቁጥር 4 እና ቁጥር 5 ውስጥ የተነሳውን ሐሳብ ባጭሩ እንኳን ብናስቀምጠው 3 ርዕሰ ጉዳዮች ተነስተዋል። ሕይወት፣ ብርሃን፣ ጨለማ። እነኚህ 3ቱ በጣም መሰረታዊ ናቸው። በመቅድሙ ላይ የጠቀሳቸው እነኚህ 3ቱ ማለት ነው። ሕይወት፣ ብርሃን፣ ጨለማ። 21ዱ ምዕራፋት ላይ ዮሐንስ የሚያተኩረው የክርስቶስን ማንነትና ስራ ሲገልጽልን እነኚህ 3 ርዕሰ ጉዳዮች ላይ ደግሞ ደጋግሞ ያጠነጥናል ማለት ነው። በጆሃናይን ዱዋሊዝም ነው የሚባሉት፣ መንታ መንታ ሆነው የቀረቡ ናቸው። የዮሐንስን መጽሐፍ ምንነት ስናጠና በሁለተኛው ክፍለ ጊዜያችን ካስታወሳችሁ እንደዚህ ሁለት የሚያቀርባቸው ነገሮች አሉ። ሕይወት፣ ሞት፣ ጨለማ፣ ብርሃን፣ እላይና ታች፣ እግዚአብሔርና ሰው እያለ በንጽጽሮች መልክ የሚያቀርበው ነገር አለ። እዚያ ውስጥ ትልልቅ የሆኑ ስነ መለኮታዊ ኤሌመንቶች አሉበት። እነኚህም 3ቱ
በትኩረት እንድታዩዋቸው ፈልጋለሁ። ህይወት፣ ብርሃንና ጨለማ። እነኚህን ሶስቱም በአግባቡ ከተረዳን 21ዱ ምዕራፎችን በአግባቡ የመረዳት እድል ይሰጠናል። ከዚህ በፊት እንዳልኩት 18ቱ ቁጥር ላይ የሰፈረው መቅድሙ ያጠቃላዩ የዮሐንስ ወንጌል እጣሬው ነው፣ ሰመሪው ነው። እያንዳንዱ በመቅድሙ ውስጥ የተቀመጠች ሐሳብ ልብ ልትባል ይገባል ማለት ነው። ከአንድ እስከ ቁጥር 4 እና ቁጥር 5 ውስጥ ያለውን 4 ቦታ ከፍለን ማጥናት እንችላለን፣ እንዳቀማመጡ ማለት ነው። ወይ ስርዓተ ነጥቡን ተከትለን ወይም የሐረጎቹን አቀማመጥ። የመጀመሪያው በእርሱ ህይወት ነበረች። ትልቅ ስብከት ነው ስለ ሎጎስ። ይሄ ትልቅ የምስራች ነው። በእርሱ ህይወት ነበረች፣ እሱን እናያለን። በሁለተኛ ደረጃ ህይወትም የሰው ብርሃን ነበረች። ይሄም ራሱን የቻለ የተለየ ትኩረት የሚሻ ነው። ህይወትም የሰው ብርሃን ነበረች የሚለውን እናያለን። በሶስተኛ ደረጃ ብርሃንም በጨለማ ይበራል ይላል። ብርሃንም በጨለማ ይበራል። ይህንን ብቻውን እናየዋለን። የመጨረሻው ቁጥር 5 ላይ ጨለማም አላሸነፈውም ይላል። ብዙ ጊዜ እንለዋለን። እነኚህ ቁጥር 4 እና 5 ላይ ያሉት በክርስቲያኑ ዘንድ ፖፑላር ናቸው። ምን አሁን ብርሃን ጨለማ ነው ሌላ ነገር የለም ብለን እናስብ ይሆናል። ብርሃን ስንል ምንድነው? ዮሐንስ ብርሃን ሲል ምንድነው ጭንቅላታችሁ ውስጥ የሚመጣው? ዮሐንስ ህይወት ሲል ምንድነው ጭንቅላታችሁ ውስጥ የሚመጣው? ብርሃን በጨለማ ይበራል ሲል እንዴት ባለ መልኩ ነው የምትረዱት? ጨለማ አላሸነፈውም የሚለውንስ እንዴት ባለ መልኩ ነው የምትረዱት የሚለው ይሄ በጣም ወሳኝ ነው። በዚህ ውስጥ ያለውን ፍሬ ሐሳብ በቅደም ተከተል እናያለን ማለት ነው። እና የምትጽፉ ዮሐንስ ምዕራፍ 1 ቁጥር 4 ብላችሁ በቅንፍ ሀ በእርሱ ህይወት ነበረች፣ በእርሱ ህይወት ነበረች። ከምንም በፊት ይሄ በእርሱ የሚለው ቃል ሊሰመርበት ይገባል። በእርሱ የሚለው በእርሱ ማለት ዮሐንስ ከቁጥር 1 ጀምሮ እየተረከልን በመጣው በሎጎስ ማለት ነው። ይሄ መቼም ግልጽ ነው። በእርሱ ሲባል በሎጎስ እንደሆነ ማንኛውም አንባቢ አይቶ በቀላሉ ግራስፕ ሊያደርገው የሚችል ነው። ይሄ ማለት ዮሐንስ በቁጥር 4 እና በቁጥር 5 ውስጥ እየጻፈ ያለው ስለ እግዚአብሔር አብ አይደለም፣ ወይም ስለ እግዚአብሔር መንፈስ ቅዱስ አይደለም። በተለየ ትኩረት ስለማን እየጻፈ ነው? ስለ እግዚአብሔር ወልድ እየጻፈ ነው። ራሱ በእርሱ የሚለው ያጥረናል። ከሶስቱ የሥላሴ አካላት ስለ አንደኛው ነው እየተወራ ያለው። ማን ነው ይሄ ደግሞ ሲባል ከቁጥር 1 ጀምሮ እየተተረከልን የመጣው ያ በመጀመሪያ የነበረው በእግዚአብሔር ዘንድ የነበረው እግዚአብሔር የነበረው ሁሉ በእርሱ የሆነው ሎጎስ በሚል ስም ዮሐንስ እያብራራልን ያለው በኋላ ደግሞ ክርስቶስ ብሎ የሚጠራልን የዚህም ወንጌል ደግሞ ዋና ሰብጀክት የሆነው አካል ነው። እርሱም እግዚአብሔር ወልድ ነው። በእርሱ ከተባለ ህይወትም ይሁን ብርሃንም ይሁን ከጨለማም ጋር ያለው ሪሌሽንሺፕ ይሁን እየተጠነጠነ ያለው ከሶስቱ አካላተ መለኮት ስለ የትኛው ነው? ስለ እግዚአብሔር ወልድ ነው የሚለውን ኮንቴክስት ይሰጠናል፣ አውድ ይሰጠናል። ያው አውዱ አትበሉ የሚል ጫና ስላለ አውድ ጥሩ ነው። አሁን መንገድ ራሱ በአውድ ነው የምትሻገሩት። ዜብራ አለ፣ መብራት አለ። መጣልኝ ብላችሁ ከሄዳችሁ መኪና ይገላችኋል አይደል? አውድ ጥሩ ነው። ምግብ ራሱ ሲበላ አውድ አለው፣ የራሱ ስርዓት አለው። እንደው አይን አማረው ተብሎ ተጠቅልሎ አይገባም። እዚህ ጋር ሊቀረቀር ይችላል። ሁሉ ነገር ስርዓት አለው። እግር ራሱ ሲሄድ አካሄድ አለው። እንኳን መጽሐፍ ቅዱስ ማለት ነው። እነሱ ግን ማንበብ ስለማይወዱ እኛንም እንድናነብ ስለማይፈልጉ አውዱ ባላ አይደለም በቅባት ነው ይላሉ። በቅባትም ጥሩ ነው፣ በአውድም ጥሩ ነው። ስለዚህ አውድ ጠል እንዳንሆን በእርሱ ከተባለ ስፔሲፋይ አድርጓል የክፍሉ ጸሐፊ። ማን ነው እርሱ? እግዚአብሔር ወልድ ነው። በሰፊው በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ላይ ይበራል፣ ጨለማም አላሸነፈው የሚለውን ሁለቱን ቁጥሮች በሰፊው ለመረዳት ከፈለግን ሶስቱንም አካላተ መለኮት ከግምት አስገብተን በስላሴ ቅንብብ በስላሴ ፍሬምወርክ ውስጥ ልናጠናው እንችላለን። በጠባቡ ደግሞ ከሄድን በክፍሉ አውድ ደግሞ ከሄድን በሎጎስ ፍሬምወርክ ውስጥ በእግዚአብሔር ወልድ ቅንብብ ውስጥ ሆነን ነው እነኚህ ቀጥለው ሰንሰለታማ በሆነ መልኩ ስለ ሎጎስ የተብራሩትን እምናጠናቸው ማለት ነው። ኢንፋክት ዮሐንስ ወንጌል መቅድሙ ብቻ ሳይሆን አጠቃላይ 21ዱ ምዕራፋት በተለየ ሁኔታ ትኩረት የሚሰጡት ከሶስቱ አካላተ መለኮት እግዚአብሔር ወልድ ላይ ነው። ያንን ደግሞ በቅድመ እውቀት እንደ ቅድመ እሳቤ ይዞ እነኚህን ቁጥሮች ማየት ለፍቺው በጣም ይረዳናል ማለት ነው። ሎጎስ ወይም በሎጎስ በእርሱ
በኢየሱስ በእግዚአብሔር ወልድ ምን ነበረች ነው የተባለው? ሕይወት ነበረች ነው። ጥያቄ መጠየቅ አለብን። ዮሐንስ ለምንድን ነው ቁጥር 4 ላይ በእርሱ ሕይወት ነበረች ብሎ በሎጎስ ስለነበረ ሕይወት የሚነግረን ነው? ለምንድን ነው እንደዚህ አይነት ነገር የሚጻፍልን? ምክንያቱ ምንድነው ከተባለ ምክንያቱም በመጀመሪያ ከነበረ ደግሞም በእግዚአብሔር ዘንድ ከነበረ ደግሞም ራሱ እግዚአብሔር ከነበረ ሁሉም ደግሞ የሆነው በእርሱ ከሆነ ያለ እርሱ የሆነ አንዳች ነገር ከሌለ እነዚህን ሁሉ የሆነው ሕይወት ኖሮት ነው መቼም አይደል? ሕይወት የሌለው አካል ሕይወት ያለውን ነገር አይፈጥርም። ከቁጥር 1 እስከ 3 ባለው የሎጎስ ትረካ ውስጥ ሎጎስ ሕይወት እንዳለው ስላወቅን ያነበብነው፣ እርግጠኞች ስለሆንን ያነበብነው። እግዚአብሔር ሕይወት አለው፣ ፈጣሪ ሕይወት አለው። በእግዚአብሔር ዘንድ የነበረ አካል ሕይወት ያለው አካል ነው። ለምንድን ነው አሁን ቁጥር 4 ላይ በእርሱም ሕይወት ነበረች የሚለው ነገር የሚጻፈው? በራሱ ሕይወት እንዳለው ብቻ ሳይሆን ለፍጥረታት እስትንፋስ የሰጠ እሱ ስለሆነ በእርሱ ሆነ የተባለው ክሬሽን በሙሉ የተፈጥሮን ሕይወት ያገኘው በሎጎስ ከሆነ የሚታየው ዓለም ላይ ያለው ፍጥረት ብቻ አይደለም፣ በማይታየውም ዓለም ያሉት ረቂቅ ፍጡራን መላእክት እንኳን እየኖሩት ያለውን የመላእክትን ሕይወት ያገኙት ከሎጎስ መሆኑን እያወቅን ለምንድን ነው አሁን ቁጥር 4 ላይ በእርሱ ሕይወት ነበረች የሚባለው? ከላይኛው ትምህርት ጋር ምን አገናኝቶት ነው? ወይስ ዘለልኩት ሕይወት እንዳለው ሳልነግራችሁ አሁን ትዝ ብሎኛል ብሎ ነው እየጻፈ ያለው ነው? ለተፈጥሮ ሕይወት፣ ለመላእክት ሕይወት፣ ለመንፈሳዊ ሕይወት፣ ለትንሣኤ ሕይወት፣ ለሁሉም አይነት ሕይወት የመጀመሪያው ብቸኛ መገኛ ማን ነው? ሎጎስ ነው። ይሄን ከላይ በደንብ ነግሮናል። ቁጥር 4 ላይ በእርሱ ሕይወት ነበረች ብሎ ሲጽፍልን ስለ የትኛው ሕይወት ነው እያወራ ያለው ብለን መጠየቅ አለብን ማለት ነው። አንዳንዶች ቁጥር 4 ላይ በእርሱም ሕይወት ነበረች የሚለውን ቃል ሲተረጉሙ አውዱን በጣሰ መልኩ እዚህ ጋር ሕይወት የተባለው መንፈስ ቅዱስ ነው ሲሉ ሰምቻለሁ። በእርሱ ሕይወት ነበረች ማለት ሕይወት መንፈስ ቅዱስ ነው የሚሉ አሉ። ኮንቴክስቱ ያንን አይፈቅድልንም። የመቅድሙ ትምህርቶች ለተቀረው 21 ምዕራፋት እንደ ኮሜንተሪ ስለሆኑ እንደ መዝገበ ቃላት ስለሆኑ ከፍተኛ ጥንቃቄና ዝግጅት ያለው ጥናት ማድረግ አለብን። ምክንያቱም መቅድሙ ላይ ከተሳሳተን 21 ምዕራፎች ላይ ነው የምናሳሳተው ማለት ነው። ይሄ ሕይወት የሚለው ቃል የተለየ አቴንሽን ልንሰጠው ይገባል። ምክንያቶች አሉ። የብዙ ትርጉሞች ሰለባ ከመሆኑም በተጨማሪ በአዲስ ኪዳን ውስጥ በግሪክ ይሄ ዞዌ የሚባለውን ወይም ሕይወት የተሰኘውን ቃል በአዲስ ኪዳን ውስጥ ከ30 ጊዜ በላይ በብዛት የተጠቀመው ዮሐንስ ብቻ ነው በብዛት የተጠቀመው ዞዌን። በራእይ መጽሐፍ 15 ጊዜ፣ በአንደኛው ዮሐንስ መልእክቱ ደግሞ ለ10 ጊዜ ያህል ተጠቅሞታል። አሁን እየተማማር ነው ባለው ደግሞ በዮሐንስ ወንጌል ውስጥ ከ30 ጊዜ በላይ ተጠቅሞታል። በአዲስ ኪዳን ውስጥ ሕይወት የሚለውን ቃል ዞዌ የተሰኘውን የግሪክ ቃል እንደ ዮሐንስ በብዛት የተጠቀመው ሐዋርያ የለም። ከጆሃናይን ሌተርስ በዮሐንስ ተጽፏል ከተባሉት መጽሐፍቶች ውጪ ዞዌን በብዛት የጠቀሰው ጳውሎስ ነው። እርሱም በሮሜ መልእክት ነው። ለ14 ጊዜ ያህል ነው የጠቀሰው። ስለዚህ የዚህ ቃል በዚህ ወንጌል ውስጥ በብዛት ተደጋግሞ ስራ ላይ መዋሉ በጥንቃቄ እንድንተረጉሙ ያስገድደናል ማለት ነው። እዚህ ጋር ሕይወት ተብሎ የተተረጎመው ቃል የግሪክ ዞዌ ሌላው አቴንሽን እንድንሰጠው የሚያስገድደን ነገር በዮሐንስ ወንጌል ውስጥ ከሰዎች ጋር ተያይዞ የገባ ቃል አይደለም። በብዛት ከክርስቶስ ጋር ተያይዞ የገባ ቃል ነው። ምንድን ነው በእርሱ ሕይወት ነበረች? እንዴት ነው የምንረዳው? የትኛው ሕይወት ነው? ይሄ ሕይወት የመላእክት ሕይወት ነው? ይሄ ሕይወት የእግዚአብሔር ሕይወት ነው? ይሄ ሕይወት መንፈሳዊ ሕይወት ነው? ይሄ ሕይወት የትንሣኤ ሕይወት ነው? የትኛው ሕይወት ነው በዚህ ዞዌ በሚለው የግሪክ ቃል የተብራራው የሚለውን ማጥናት አለብን። ዞዌ ወይም ሕይወት በመጽሐፍ ቅዱስ ውስጥ ሁለቱንም የሕይወት አይነቶች እንዲገልጽ ሆኖ ስራ ላይ ውሏል። የተፈጥሮንም ሕይወት እንዲሁም ደግሞ መንፈሳዊውን ሕይወት ወይም የዘላለምን ሕይወት ማለት ነው። ለሁለቱም ስራ ላይ ውሏል። ለምሳሌ በሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ ሉቃስ 12 ቁጥር 15 ላይ የሰው ሕይወት ይላል በቅንፍ ዞዌ ማለት ትችላላችሁ፣ በገንዘቡ ብዛት አይደለምና ተጠንቀቁ ብሎ ጌታ አስተምሯል። ስለዚህ ዞዌ የሚሰኘውን የግሪክ ቃል ለሰው ልጅ ሕይወትም ሲጠቀመው እናያለን። ዞዌ የሰውም ሕይወት ነው ብሎ አንድ ሰው ቢመጣ
ምንም ስተት እየሰራ አይደለም። ከዛም ባስ ያሉ ጥቅሶች አሉ። ለምሳሌ በሉቃስ 16:25 ላይ ሉቃስ 16:25 ላይ ባለው በሀብታሙና በአልዓዛር ምሳሌ ውስጥ ዘዌ ምድራዊ የህይወት ዘመን ተብሎ ተተርጉሟል። አንድ ሰው በምድር ላይ ሲኖር ከፀሐይ በታች ከመሬት በላይ በተቀበለው 70 ወይም 60 እድሜ ውስጥ የኖረው ህይወት ማለት ነው። ምድራዊ የህይወት ዘመንም ተብሏል። ስለዚህ በእርሱ በሎጎስ በወልድ ህይወት ነበረች፣ ዘዌ ነበረች ስንል በየትኛው የዘዌ ትርጉም ነው ማጥናት ያለብን? ክፍሉስ ምን ይላል የሚለው እንግዲህ የተወሰነ ጥናት እንድናረግ ያስገድደናል ማለት ነው። በዮሐንስ ወንጌል ውስጥ እንዴት ባለ መልኩ ነው ከመቅድሙ ውጪ ህይወት የሚለው ቃል ስራ ላይ የዋለው? ለምሳሌ በዮሐንስ ወንጌል ከምዕራፍ 3 ቁጥር 15 ጀምሮ እስከ ምዕራፍ 5 ቁጥር 24 ድረስ ለስድስት ጊዜ ያህል ይሄ ዘዌ የሚለውን የግሪክ ቃል ወይም ህይወት ብለን እኛ የተረጎምነውን ዘላለም የሚልን ቃል ከፊቱ እንደ ፕሪፊክስ አኑሮ ነው ዮሐንስ የጻፈው። የዘላለም ህይወት የዘላለም ዘዌ ብሎ ነው የጻፈው። ለምሳሌ ዮሐንስ 3:16 ብዙዎቻችን የምናውቀው ጥቅስ በእርሱ የሚያምን ሁሉ ምን እንዲኖረው? የዘላለም ህይወት እንዲኖረው። ዘላለም ከሚለው ቃል ውጪ ህይወት የሚለው ዘዌ ነው። እዚህም ጋር የዘላለም ዘዌ እንዲኖረው እንጂ እንዳይጠፋ ብሎ ይናገራል። እንዲሁም ዮሐንስ 4:14 ላይ ዮሐንስ 4:14 እኔም የምሰጠው ውሃ ይላል። ከሳምራዊቷ ሴት ጋር የነበረው ኮንቨርሴሽን ውስጥ እኔም የምሰጠው ውሃ በውስጡ የሚፈልቅ የዘላለም ህይወት ውሃ ምንጭ ይሆናል ይላል። የዘላለም ዘዌ ብሎ ነው የሚናገረው። ዮሐንስ 5:24 ላይ ዮሐንስ 5:24 ላይ ደግሞ በላከኝም የሚያምን የዘላለም ህይወት አለው ይላል። በእነዚህ ቦታዎች ላይ ዘላለም የሚለውን ቃል ከፊት እያስቀመጠ ዘዌ የሚለውን ደግሞ አጠገቡ እያደረገ የዘላለም ህይወት እያለ ከጌታችን ጋር አያይዞ በተደጋጋሚ ዮሐንስ ተጠቅሞታል። መጨረሻም በዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ 20:31 ላይ አምናችሁ በስሙ ህይወት እንዲኖራችሁ ብሎ ዘዌን ከክርስቶስ ጋር አገናኝቶ እርሱም በማመን ሰው የሚያገኘው አይነት ህይወት እንደሆነም ነግሮናል። ዮሐንስ ይህንን ዘዌ የሚለውን ቃል በዚህ በዮሐንስ ወንጌል ብቻ ሳይሆን በመልእክቱም ለ10 ጊዜ ያህል ተጠቅሞታል። በአንደኛ ዮሐንስ መልእክቱ ማለት እዚያ ደግሞ እንዴት ባለ ኮንቴክስት ነው ዘዌን የተጠቀመው የሚለውንም የተወሰኑ ጥቅሶች አይተን ብንመጣ ለትርጉም ስራው ይረዳናል። በአንደኛ ዮሐንስ ውስጥ ከተጠቀመው ከነዚህ 10 4ቱ ላይ ልክ እንደ ዮሐንስ ወንጌሉ እንደ ፕሪፊክስ ዘላለም የሚለው ቃል ከፊቱ ተቀምጧል። ለምሳሌ አንደኛ ዮሐንስ ምዕራፍ 1 ቁጥር 2 አንደኛ ዮሐንስ ምዕራፍ 1 ቁጥር 2 ላይ ለእኛም የተገለጠውን የዘላለምን ህይወት እናወራችኋለን ይላል። ለእኛም የተገለጠውን የዘላለምን ዘዌ እናወራችኋለን ይላል። በአንደኛ ዮሐንስ ምዕራፍ 2 ቁጥር 25 ላይ ደግሞ አንደኛ ዮሐንስ 2:25 ይህ በእርሱ የተሰጠን ተስፋ የዘላለም ህይወት ነው ይላል። ይህ በእርሱ የተሰጠን ተስፋ የዘላለም ህይወት ነው ይላል። ስለዚህ በወንጌሉም በመልእክታቱም ህይወት የሚለውን ቃል ዮሐንስ ተጠቅሞ የክርስቶስን ማንነትና ስራ ሲተርክ የዘላለም ህይወት የሚለው ተደጋግሟል። በራእይ መጽሐፉም ላይ ተመሳሳይ ነገር ነው የሚጠቀመው። ራእይ ላይ የህይወት ዛፍ፣ የህይወት መጽሐፍ፣ የህይወት ውሃ እያለ ነው የሚገልጸው። ስለዚህ በራሱ በዚህ ወንጌልና በጆሃናይን ሌተርስ ዮሐንስ በጻፋቸው መጽሐፍቶች አውድ መሰረት የቁጥር 4ቱ በሎጎስ ውስጥ ነበረ የተባለው ዘዌ የትኛው ነው የሚለውን ጥያቄ ይመልስልናል። እርሱም የዘላለም ህይወት የሚል ነው። ስለዚህ በእርሱ የዘላለም ህይወት ነበረች የሚል ትርጉም ነው የምንሰጠው ማለት ነው። ያ ደግሞ ሞር ኦፍ የሎጎስን ከሰው ልጆች ጋር ባለው ግንኙነት ውስጥ ይዞት የመጣውን ድነታዊ ተልእኮ የሚያሳይ ቃል ነው ማለት ነው ይሄ ዘዌ የሚለው። እኛ ኢየሱስ ክርስቶስን በማመን የተካፈልነው የዘላለም ህይወት አለ። ኢየሱስ ክርስቶስ ደግሞ በመለኮታዊ ማንነቱ የራሱ የሆነው ኢንትሪንሲክ የሆነ ኢኔት የሆነ ደግሞ የዘላለም ህይወት አለው። በእኛ በተካፈልነው የዘላለም ህይወትና እርሱ በማንነቱ የራሱ ባደረገው የዘላለም ህይወት መካከል መሰረታዊ ልዩነቶች አሉ። እኛ የተቀበልነው የዘላለም ህይወት ነው ያለን፣ እርሱ ግን ማንም ያልሰጠው ያለና የነበረ የዘላለም ህይወት ነው ያለው። እኛ የዘላለም ህይወትን መች እንደጀመርን መች እንደተቀበልን በቅዱሳት መጻሕፍት የድነት አስተምሮ ውስጥ ማስተዋል እንችላለን። የእርሱ የዘላለም ህይወት ግን
መነሻ የሌለው ነው። እኛ የተቀበልነው ነው፣ እርሱ ግን ያለና የነበረ ነው ያለው። ስለዚህ በእርሱም ሕይወት ነበረች የሚለው የዮሐንስ አጻጻፍ ስለ ሎጎስ ማንነት ከመተረክ ወርዶ አሁን ደግሞ ሎጎስ ከሰው ልጆች ጋር ያለውን ግንኙነት ሲገልጽልን ድነታዊ ተልእኮን እንድናስብ እያደረገን ነው ማለት ነው። ስለዚህ ዮሐንስ ዞዌ ነበረች ሲል፣ ሕይወት በእርሱ ነበረች ሲል መገኛና መነሻ እንዳላት ፍጡር አድርጎ ሳይሆን ዘላለማዊ እንደሆነች አድርጎ ነው እየጻፈልን ማለት ነው። ይሄንን እንግዲህ አንዱ የምንረዳው ነበረች ወይም ነበረ በሚለው ግስ ነው። ይሄ ነበረ የሚለውን ግስ ካስታወሳችሁ ከቁጥር 1 ጀምሮ የተለየ አቴንሽን እየሰጠነው ነው የመጣ ነው። በመጀመሪያው ቃል ነበረ ስለሚል፣ በእግዚአብሔር ዘንድ ነበረ ስለሚል፣ ደግሞም ዮሐንስ የሚባል አንድ ሰው ነበረም ስለተባለ፣ አሁንም ደግሞ በእርሱ ሕይወት ነበረ እየተባለ ስለሆነ፣ ቁጥር 3 ላይ ደግሞ ሁሉ በእርሱ ነበረ ወይም ሁሉ በእርሱ ሆነ ስለተባለ ግሶቹን እንዴት ባለ መልኩ ነው የተጠቀማቸው ሲባል ሁለት የግሪክ ግሶች እንዳሉ አይተን ነበር። አንደኛው ጊኖማይ የተሰኘው ግስ ነው። እርሱ ደግሞ ለፍጡር ሲጠቀመው ነው። ለምሳሌ አንድ ዮሐንስ የሚባል ሰው ነበረ የሚለው ቦታ ላይ ጊኖማይን ይጠቀማል። ያ ማለት መነሻ ያለው ታሪኩ የሚታወቅ የት እንደጀመረ የራሱ ናሬሽን ያለው ነው እያለን ነው። ሁለተኛው ግስ ኤይን የተሰኘው የግሪክ ግስ ነው። እሱ ደግሞ ለፈጣሪ ብቻ የምንጠቀመው ነው። ስለዚህ ስለ ሎጎስ ሲያወራ ሎጎስ በመጀመሪያ ነበረ የሚለውን ኤይን የሚል የግሪክ ግስ ይጠቀማል። ስለ ፍጡርና ስለ ሰው ልጆች ደግሞ ሲያወራ ነበረ በሚለው ቦታ ጊኖማይ የሚለውን ግስ ይጠቀማል። እዚህ ቁጥር 4 ላይ በእርሱም ሕይወት ነበረች ሲል እቺ ነበረች በፌሚናይን መልኩ የቀረበችው ግስ ጊኖማይ ሳይሆን ኤይን ነው። ስለዚህ በሎጎስ ያለው ሕይወት መገኛ የሌለው መነሻ የሌለው ያለና የነበረ ዘላለማዊ ሕይወት እንደሆነ በዚህ የሰዋሰው ሕግም ማረጋገጥ እንችላለን ማለት ነው። ስለዚህ በልጁ ያለው ሕይወት ምን አይነት ሕይወት ነው? የዘላለም ሕይወት ነው ማለት ነው። እግዚአብሔር በልጁ በኩል በሎጎስ በኩል ለሰው ልጆች ሁሉ ያዘጋጀውን የዘላለምን ሕይወት ነው ቁጥር 4 ላይ መስበክ የጀመረው ዮሐንስ። አሁንም ጥያቄ ማንሳት አለብን። ዮሐንስ ስለ ሎጎስ ሲተርክልን ቁጥር 4 ላይ በእርሱ የዘላለም ሕይወት ነበረች ብሎ የጻፈው ለምንድን ነው? ለምንድን ነው የጻፈልን? ለምንድን ነው በሎጎስ ውስጥ የዘላለም ሕይወት እንዳለ እንድናቅ የተፈለገው? ምክንያቱም ቁጥር 1 ላይ በመጀመሪያ የነበረ እንደሆነ እንድናቅ መደረጉ ትክክል ነው። ምክንያቱም ምዕራፍ 20 ቁጥር 30 ላይ እኔ በዚህ ወንጌል የጻፍኩት እናንተ ኢየሱስ እርሱ ማን እንደሆነ ክርስቶስ የእግዚአብሔር ልጅ እንደሆነ እንድታምኑ አምናችሁም በእርሱ ሕይወት እንዲሆንላችሁ ነው ብሎ ፐርፐዝ ስቴትመንቱን በግልጽ ስላስቀመጠልን ከምዕራፍ 1 ቁጥር 1 ጀምሮ የእግዚአብሔር ልጅነቱን እየነገረን መምጣቱ ተገቢ ነው። በመጀመሪያ የነበረ ነው፣ በእግዚአብሔር ዘንድ የነበረ ነው፣ ደግሞም እግዚአብሔር የነበረ ነው ብሎ ነው ቁጥር 1 ላይ ነገረን። ቁጥር 2 ላይ ይሄንን ኮንፈርም አደረገ፣ አረጋገጠልን። ቁጥር 3 ላይ ደግሞ የሁሉም ፈጣሪ ነው፣ ሁሉም ነገር ካለመሆን ወደ መሆን ካለመኖር ወደ መኖር የመጣው በእርሱ ነው ብሎ የፍጥረት መገኛ እንደሆነ ነገረን። ኦፍ ኮርስ የእግዚአብሔር ልጅ ነው ኢየሱስ ብለን እንድናምንለት ከፈለገ እርግጥ ኢየሱስ ክርስቶስ የሁሉ ፈጣሪ መሆን አለበት፣ በእግዚአብሔር ዘንድ የነበረ መሆን አለበት፣ በራሱም እግዚአብሔር የሆነ መሆን አለበት። አሁን ቁጥር 4 ላይ ግን መጥቶ በዚህ በእግዚአብሔር በዚህ በሁሉ ፈጣሪ በመጀመሪያ በነበረ ራሱም እግዚአብሔር በሆነው በሎጎስ ውስጥ ሕይወት ነበረ፣ ዘዌ ነበረች፣ ይሄም ሕይወት ደግሞ የዘላለም ሕይወት የሚባለው ነው ብሎ ለምንድን ነው የሚነግረን? ሁለት ነገር ሊያስረዳን ፈልጓል። እነዚህም ብትይዟቸው ጥሩ ነው። ዮሐንስ ቁጥር 4 ላይ ምዕራፍ 1 ቁጥር 4 ላይ በእርሱም ሕይወት ነበረች ብሎ የሚጽፈው ሁለት ነገርን ልብ እንድንልለት ሁለት ነገርን እንድናስብለት ፈልጎ ነው። አንደኛው ሎጎስ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ከሌላ አካል የተቀበለው ሕይወት የለውም ነው። ከሌላ አካል የተቀበለው ሕይወት ኢየሱስ የተቀበለው ሕይወት ሳይሆን ያለና የነበረ የሚኖር ሕይወት ያለው ጌታ ነው። ቁጥር 4 ላይ መልሶ መላልሶ የክርስቶስን መለኮትነት አምላካዊ ባህሪውን እያሰረጸልን ነው፣ እያተመልን ያለው። በእርሱም ዘዌ ነበረች፣ በእርሱም የዘላለም ሕይወት ነበረች ማለት አንዱ የሚነግረን ይሄንን ነው። የተቀበለው ሕይወት የለውም፣ የተሰጠ ሕይወት የለውም፣
ያለና የነበረ ደግሞም የሚኖር ሕይወት ግን አለው የሚለውን እንድናስብለት ነው። በእርሱ ነበረች የተባለችው ዞዌ እግዚአብሔር አብ አምጥቶ በእግዚአብሔር ወልድ ውስጥ ያኖራት አይደለችም። ወይም በሎጎስ ውስጥ ያለውን ሕይወት እግዚአብሔር አብ ወይም እግዚአብሔር መንፈስ ቅዱስ ለእግዚአብሔር ወልድ በስጦታ መልክ የሰጡት አይነት ሕይወት አይደለም። እንዲህ እንዳስብን የሚያደርገኝ ኢየሱስ በዚህ ወንጌል ውስጥ ራሱን ከሕይወት ጋራ በተገናኘ ከዞዌ ጋራ ያለውን ግንኙነት ራሱ ባንደበቱ የተናገረውን ስናነብ ነው። ለምሳሌ በዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ ዮሐንስ 5:26 ላይ ራሱ መድኃኒታችን እንዲህ ይላል፣ አብ በራሱ ሕይወት እንዳለው ሁሉ ወልድም በራሱ ሕይወት እንዲኖረው ሰጥቶታልና ይላል። ስለዚህ ለአብ ሕይወት እንዳለው ለወልድም ምን አለው? ሕይወት አለው። ስለዚህ በእርሱ ሕይወት ነበረች ከተባለ አብ የሰጠው ሕይወት ሳይሆን አብም በራሱ ሕይወት እንዳለው ወልድም በራሱ ሕይወት አለው፣ መንፈስ ቅዱስም በራሱ ሕይወት አለው። ይሄ ማለት ግን ሶስቱ አካላተ መለኮት የተነጣጠለ የየራሳቸው የሆነ የዘላለም ሕይወት አላቸው ማለት ግን አይደለም። ሶስትነትን በአንድነት ማቀፉ ስለሆነ የምንረዳው እኛ አንድ አምላክ ሶስት አካል ብለን ስለሆነ የምንረዳው እንደዛ ይገባናል። ለምሳሌ ዮሐንስ ምዕራፍ 11 ቁጥር 25 ላይ ዮሐንስ 11:25 ላይ ኢየሱስም እንዲህ አለ ይላል፣ ትንሣኤና ሕይወት ይላል። እዚህ ጋር ሕይወት ዞዌ ነው። ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞት እንኳ በሕይወት ይኖራል ይላል። ስለዚህ ራሱን ሲገልጽ ጌታችን እንዴት ብሎ ገለጸ? እኔ ዞዌ ነኝ፣ እኔ የዘላለም ሕይወት ነኝ ብሎ ነው የተናገረው። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ ደግሞ ይህንን ሐዋርያው ጳውሎስ በጣም ግልጽ ያደርገዋል። ፊተኛው አዳም ሕያው ነፍስ ሆነ ተብሎ ተጽፏል፣ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ ብሎ ይናገራል። ሁለቱን አዳሞች በማነጻጸር በሁለቱ አዳሞች ውስጥ ያለውን ሕይወት ኮምፔር ያደርግና ልዩነታቸውን ይነግረናል። ፊተኛው አዳም ፍጡር ነው። እግዚአብሔር ከምድር አፈር ሰውን አበጀው፣ በአፍንጫውም የምንን እስትንፋስ? የሕይወትን እስትንፋስ እፍ አለበት። ሰው ከዚያ ምን ሆነ? ሕያው ነፍስ ያለው ሆነ፣ ሊቪንግ ሶል ሆነ፣ በሕይወት መኖር ቻለ። ስለዚህ ፊተኛው አዳም ሕያውነትን ተቀብሏል። ሁለተኛው አዳም ግን የተቀበለው ሕይወት ሳይሆን ያለው የሚሰጠው ሕይወት ነው ያለው። ስለዚህ እርሱ ክብሩ የተለየ ነው ብሎ ነው የሚነግረን ያለው። በእርሱ ሕይወት ነበረች ስንል ቁጥር 4 ላይ ዮሐንስ እንድናስብለት የፈለገው አንዱ ትልቁ መርሆ እግዚአብሔር ወልድ ይሄ ቃል ይሄ ሎጎስ ፈጽሞ የተቀበለው ሕይወት የለውም። የራሱ የሆነ ደግሞም መስጠት ለሚፈልገው የሚሰጠው ሕይወት ግን ያለው አካል እንደሆነ ነው የሚነግረን። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ምዕራፍ 10 ቁጥር 10 ላይ ይህንኑ ያጸናልናል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም፣ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ይላል። ስለዚህ ይሄ ሕይወት ዞዌ ነው። ገና ቁጥር 4 ላይ ዮሐንስ እያስተዋወቀን ያለው ምንድነው የሚያስተዋውቀን? መጀመሪያ ስለ ማንነቱ ልንገራችሁ። ማንነቱ ደግሞ የሚጀምረው ከምድር አይደለም። ማንነቱ የሚጀምረው በጊዜ ውስጥ አይደለም። ማንነቱ የሚጀምረው በሰው ልጆች ታሪክ ውስጥ አይደለም። ማንነቱ የሚጀምረው በመላእክትም መካከል አይደለም። ማንነቱ የሚጀምረው በመጀመሪያዎቹ የዘፍጥረት 1 ፍጥረቶችን መካከል ሆኖ አይደለም። ማንነቱ የሚጀምረው በእግዚአብሔር ዘንድ ነው፣ በጋድ ሄድ ውስጥ ነው። ከአብና ከመንፈስ ቅዱስ ጋር ከዘላለም የነበረ ነው። ሎጎስ ብሎ ነው የሚተርክልን። ይሄንን ካስረዳም በኋላ ደግሞ ወደ ፍጥረተ ዓለም ይወርድና ፍጥረተ ዓለሙን ደግሞ ካለመኖር ወደ መኖር ያመጣው ራሱ ሎጎስ ነው። እያንዳንዱ ሕይወት ያለው አካል በሰማይም በምድርም በሚታየውም በማይታየውም እየተነፈሰው ያለውን ሕይወት የተቀበለው ከሎጎስ ነው። ሎጎስ የሁሉ ፈጣሪ ነው ይለናል። አሁን ደግሞ ከፍጥረተ ዓለም ይወርድና ከሰው ልጆች ጋር ባለው ግንኙነት ማን እንደሆነ ሊተርክልን ሲነሳ በእርሱም የዘላለም ሕይወት ነበረች ይላል። ስለዚህ ቁጥር 14 ላይ
ስጋ ሆነ ወደሚለው ወደዚያ ድምዳሜ ከመምጣቱ በፊት እኛ መካከል አቅርቦት በሰው ልጆች መካከል ከቶት በጠዋትና በማታ በመንገድ ውስጥ እየተንቀሳቀሰ ይሄንን ህይወት ከማብራራቱ በፊት ከላይ ይጀምርላችኋል። ስለዚህ ከሰማይ ወደ ምድር በዝግታ ቀስ ብሎ እየመጣ ያለ ሰው ነው፣ እየሮጠ እየመጣ ያለ ሰው አይደለም ዮሐንስ ወይም የዮሐንሱ ኢየሱስ። ከላይ ይጀምራል፣ ቀስ ያለ ፍጥረት ጋር ይመጣል። ከዚያ በጥቅሉ ጀነራሊ ወደ ሰው ልጆች ህይወት ይመጣና ከዛ ወደ መጣበት ወደ ድነት ዓላማ ይወርዳል ማለት ነው። ለዚህ ነው በእርሱ ህይወት ነበረች ሲለን ይሄ ህይወት አንድኛን ሊሰጠን ይዞት የመጣው ደግሞ እርሱ ከማንም ያልተቀበለው አምላካዊ ባህሪውን ይበልጥ ደግሞ የሚያስረዳን ህይወት እንደሆነ ነው የሚነግረን። ስለዚህ ሎጎስ ህይወትን ተቀባይ ፍጡር ሳይሆን ህይወትን ሰጪ ፈጣሪ ነው። ህይወትን የሚሰጥ የእግዚአብሔር ልጅ ነው። አንድ ሰው ብድግ ብሎ ኢየሱስ የእግዚአብሔር ልጅ የሆነበት ልጅነትና እኛ አማኞች የእግዚአብሔር ልጆች የሆንበት ልጅነት ልዩነት የለውም ካለ መቀወስ ጀምሯል ማለት ነው። ምክንያቱም ሎጎስ የእግዚአብሔር ልጅ ነው፣ እግዚአብሔር ወልድ የእግዚአብሔር ልጅ ነው ስንል ኢየሱስ የእግዚአብሔር ልጅ ነው ስንል በዮሐንስ እንኳን ኮንቴክስት እያለን ያለ ነው በመጀመሪያ የነበረ ነው። ስለዚህ መጥቶ እኔም እንደ ኢየሱስ የእግዚአብሔር ልጅ ነኝ የሚለን ደግሞ ሰውዬ በመጀመሪያ የነበረ አይደለም፣ ተወልዶም በስርዓት ላይኖር ይችላል። ስለዚህ ሎጎስ የእግዚአብሔር ልጅ ነው ስንል በመጀመሪያ የነበረ ነው፣ በእግዚአብሔር ዘንድ የነበረ ነው እያልን ነው። ደግሞም ራሱ ማን ነው እያልን ነው? እግዚአብሔር ነው እያልን ነው። ስለዚህ አንድ ሰው ኢየሱስ የእግዚአብሔር ልጅ በሆነበት ልጅነት እኔም የእግዚአብሔር ልጅ ነኝ ካለ እኛ ምንድነው እየሰማን ያለ ነው? የእግዚአብሔር ልጅ ነኝ ከሚለው በላይ እየሰማን ያለ ነው አንተ በመጀመሪያ ነበርክ፣ በእግዚአብሔር ዘንድ ነበርክ፣ እግዚአብሔርም ነበርክ፣ ሁሉም የሆነው በአንተ ነው፣ ከሆነውም አንዳችስ እንኳን ያለ አንተ አልሆነም፣ በአንተም ደግሞ የዘላለም ህይወት ነበር እያልነው ነው። ይሄ አደገኛ ነው። ስለዚህ ከስሙ በላይ ይሄኛውን እንድንረዳ በደንብ ይረዳናል ማለት ነው ዮሐንስ። ዮሐንስ በእርሱ ህይወት ነበረች ሲል ሁለተኛው እያለን ያለው ስለ ማንነቱ ከመናገር በተጨማሪ የተቀበለው ህይወት የለም፣ እሱ በራሱ ህይወት አለው፣ እሱ እኮ አምላክ ነው የሚለውን ኮንፈርም ከማድረግ ደግሞ በተጨማሪ በሁለተኛ ደረጃ በእርሱ ህይወት ነበረች ሲል እያለን ያለው ከሎጎስ ውጪ የዘላለምን ህይወት የሚሰጥ ማንም የለም እያለን፣ ማንም አይሰጥም ነው። ይሄ ህይወት ብዙዎች ጋር የለም፣ እሱ ጋር ብቻ ያለ ህይወት ነው። በእርሱ ዘዌ ነበረች፣ በእርሱ የዘላለም ህይወት ነበረች። ሌላ አካል አለው የለውም። ማ ብቻ አለው? እግዚአብሔር ወልድ ብቻ አለው። ስለዚህ ከእርሱ ውጪ በእርሱ ያለውን የህይወት አይነት ሊሰጥ የሚችል አካል በሰማይም በምድርም የለም። በሰማይ ያሉ ፍጡራን በምድርም ያሉ ፍጡራን የሰው ዘር ሁሉ እየኖሩት ያለውን የተፈጥሮ ህይወትንም ሆነ ስፔሲፊካሊ ደግሞ የሰው ልጆች ኢየሱስን በማመን የሚያገኙትን የዘላለምንም ህይወት ሆነ ሊሰጥ የሚችለው ብቸኛው አካል ማን ነው? ሎጎስ ነው እያለን ነው። ሎጎስ ነው። ቁጥር 4 ላይ ህይወትም የማብርሃን ነበረች ይላል የሰው። ስለዚህ በጣም ስፔሲፋይ ያደርግ በእርሱ ህይወት ነበረች ካለ በኋላ ቀጥሎ የሚመጣው ሰው ነው እንጂ ከሰው ውጪ ያለው ፍጥረት አይደለም፣ ሰው ነው የሚመጣው። ስለዚህ የዘላለምን ህይወትን ነው እያሰበ እየጻፈ ያለው ብንል ስተት እየሰራን አይደለም። ወደ ኋላ ማንበብ እንችላለን። ቁጥር 3 ላይ በእርሱ ሆነ የተባለው ፍጥረት የሆነው በእርሱን የተባለው ፍጥረት እየኖረው ያለው እየተነፈሰው ያለውን የተፈጥሮ ህይወት ከማን ያገኘው? ከሎጎስ ነው ያገኘው። ከቁጥር 4 ለጀምሮ ደግሞ ስሙ የሚጠቀሰው የሰው ልጅ እየኖረው ያለውን የተፈጥሮ ህይወት ከማን ያገኘው? ከሎጎስ ነው ያገኘው። ወደ ቀጣይ ምዕራፎች ስንገባ ደግሞ ኢየሱስን በማመን የሰው ልጅ የሚያገኘውን የዘላለም ህይወት የሚያገኘው በማን ነው? በሎጎስ ነው። ስለዚህ የተፈጥሮ ህይወትም የዘላለም ህይወትም ምንጩ ማን ነው? ኢየሱስ ክርስቶስ ነው። በእርሱ ህይወት ነበረች የሚለው ግን ልተረጎም የሚገባው የተፈጥሮ ህይወት የመልአክ ህይወት ተብሎ ሳይሆን የዘላለም ህይወት ነው። አምላካዊ ባህሪውንም ስለሚነግረን ዮሐንስ 14 ቁጥር 6 ላይ መንገዱ እኔ ነኝ፣ በዚሁ ወንጌል ውስጥ እውነትና ህይወትም እኔው ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም ብሏል። ስለዚህ ማንም ሰው በእርሱ ነበረች የተባለችውን ዘዌ
ማንም ሰው በእርሱ ነበር የተባለውን የዘላለም ሕይወት ከእርሱ ውጪ በሆኑ መንገዶች ፈጽሞ አክሰስ ሊያደርግ አይችልም። ሕይወት ነበረች በማ ብቻ? በሎጎስ ብቻ ነበረች ነው። ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ሐዋርያትም ይህንኑ ነበረ በወቅቱ ለነበረው ሕዝብ የመሰከሩት። ጴጥሮስ ቆሞ ድነት ወይም የዘላለም ሕይወት ወይም ዘዌ ወይም በሎጎስ ውስጥ ያለው ሕይወት በሌላ በማንም አይገኝም ብሏል። በቃ 4 ነጥብ ተዘግቷል። በሌላ በማንም አይገኝም። እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በስተቀር ሌላ ስም በሰማይም በምድርም የለም። ስለዚህ እውነተኛው ሕይወት ዘላለማዊ የሆነው ሕይወት በማ ብቻ ይገኛል እያለን ነው ዮሐንስ። በሎጎስ ትልቁን ወንጌል የሚያብራራውን ያንን ወንጌል በአንድ ቃል አጥሮ ነው ይሄ ሰው እየጻፈላችሁ ያለው። በእርሱ ሕይወት ነበረች። የትኛዋ ሕይወት? እዚህ ምዕራፍ 10 ምዕራፍ 9 ምዕራፍ 4 ጀምሮ የምናጠናው ክርስቶስን በማመን የሚገኘው አዎ በእርሱ ነበረች ይላል። ክብር ለእግዚአብሔር ይሁን። በአንደኛ ዮሐንስ መልእክቱም ይህንኑ በጣም ክሊርሊ ያስቀምጦታል። ዮሐንስ በአንደኛ ዮሐንስ መልእክቱ ምዕራፍ 5 ቁጥር 11 ላይ እግዚአብሔር የዘላለምን ሕይወት ሰጠን፣ የዘላለምን ዘዌ ሰጠን፣ ይህም ሕይወት ያለው በልጁ ነው ይላል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሰጥቶናል። የትኛውን ሕይወት? የተፈጥሮን ሕይወት ብቻ አይደለም። በእኛና በክርስቶስ ኢየሱስ አምነው ዳግም ልደት ባልተቀበሉ ሰዎች መካከል ያለው ልዩነት የሕይወት ልዩነት ነው። እነሱ የተፈጥሮ ሕይወትና የኃጢአተኛ ሕይወት አላቸው፣ የኩነኔ ሕይወት አላቸው። እኛ ደግሞ የተፈጥሮ ሕይወትና የዘላለም ሕይወት አለን። ይሄንን የዘላለም ሕይወት በማን አገኘን? በክርስቶስ። እግዚአብሔር የዘላለምን ሕይወት ሰጠን። በማ ሰጠን? በሎጎስ ሰጠን። ለምን በሎጎስ ሰጠን? ምክንያቱም በእርሱ የዘላለም ሕይወት ነበረች፣ ይህም ሕይወት ያለው በልጁ ነው። አለቀ። በልጁ ነው፣ በማንም በሌላ የለም። ብዙ ነገር መቆፈር እንችላለን፣ ብዙ ነገር ማሰላሰል እንችላለን፣ በብዙ ባህላዊና ስነ ልቦናዊ ምክንያቶች ልንከራከር እንችላለን። የዘላለም ሕይወት ግን ያለው በህዋ ውስጥ አይደለም፣ በመላእክት ውስጥ አይደለም፣ በቅዱሳን አባቶች ውስጥ አይደለም፣ በሐዋርያቱም ውስጥ አይደለም፣ ስለ ኢየሱስ እየጻፈልን ባለው በሐዋርያው ቅዱስ ዮሐንስ ውስጥም አይደለም፣ በገድላት ውስጥ አይደለም፣ በድርሳናት ውስጥ አይደለም፣ በቤተ ክርስቲያን ውስጥም አይደለም፣ በጸጋ ስጦታዎች ውስጥም አይደለም፣ እንደኔ ቆሞ በሚሰብኩ ሰዎችም ውስጥ አይደለም። በአንድ አካል ውስጥ ብቻ አለ፣ እርሱም ኢየሱስ ክርስቶስ ነው። በእርሱ የዘላለም ሕይወት አለን። የዘላለምን ሕይወት የሚፈልግ እነሆ መንገዱ፣ እኔ መንገድ ሕይወት ነኝ ስላለ መንገዱ ጌታ ኢየሱስ ነው። ክብር ለጌታ ይሁን። ይህንን ነው ሊያስተዋውቀን የፈለገው። የዘላለም ሕይወት የሆነው የጊዜ ርዝማኔው አይደለም፣ አላቂ ማነው የማያልቅ መሆኑ አይደለም፣ የሕይወት አይነቱ ነው፣ የሕይወት ጥራቱ ነው። እኛ እርሱን የዘላለም ሕይወት ግሊምሱን እፍታውን እያጣጣምን ያለ ነው። በሙላት ደግሞ የምናጣጥምበት ተስፋ ተቀምጦልናል። ስለዚህ የከበረ ተስፋ ደግሞ አናፍርም። ክብር ለእግዚአብሔር ይሁን። ልክ ዮሐንስ እዚህ ምዕራፍ 1 ቁጥር 4 ላይ ሕይወትና ሎጎስን በአንድነት እንዳቀረባቸው ሁሉ በብሉይ ኪዳንም ጥበብና ሕይወት፣ ሆክማና ሕይወት ተያይዘው ቀርበዋል። የሎጎስን ምንነት ስናጠና በብሉይ ኪዳን ለሎጎስ የተሰጡ ባህሪያትን የተጎናጸፉ ነገሮች ምንድናቸው ብለን ስንገባ ጥበብን አግኝተናል፣ ቃልን አግኝተናል፣ ዳቫርን፣ ቶራንም የሕጉን ትምህርት አግኝተናል። ስለዚህ ተመሳሳይ አይነት መንታ የሆነ አቀራረብ ስለ ጥበብም ከሕይወት ጋር ተጽፎ በብሉይ ኪዳን እናገኛለን። ለምሳሌ በምሳሌ መጽሐፍ ምዕራፍ 3 ቁጥር 18 ምሳሌ 3:18 ጥበብ እንዲህ ትላለች፣ ለሚያቅፏት የሕይወት ዛፍ ናት ተብሎ ተጽፏል። ጥበብን ለሚያቅፏት የሕይወት ዛፍ ናት። ጥበብ ከሕይወት ጋር፣ ሆክማ ከዘላለም ሕይወት ጋር ተቀራርቦ ተጽፏል። በምሳሌ ምዕራፍ 8 ቁጥር 35 ደግሞ ካስታወሳችሁ ምሳሌ ምዕራፍ 8 ሙሉ ስለ ጥበብ ነው የሚያወራው። ቁጥር 35 ላይ የሚያገኘኝ ሁሉ ትላለች ጥበብ ሕይወትን ያገኛልና ከእግዚአብሔርም ዘንድ ሞገስን ይቀበላል። የሚያገኘኝ ሁሉ ሕይወትን ያገኛል። ስለዚህ ሎጎስ በእርሱ ምን አለ?
ሕይወት አለ። ሎጎስን የሚያገኝ ሁሉ ይሄን የዘላለም ሕይወት ያገኛል። የእግዚአብሔር ጥበብ ኢየሱስ ክርስቶስ ነው ይላል መጽሐፍ። ሰማያት የተሰሩበት የእግዚአብሔር ቃል ኢየሱስ ክርስቶስ ነው። ሰዎች እግዚአብሔርን አውቀው እንዲቀርቡ የእግዚአብሔር የሕጉ ትምህርት እግዚአብሔርን ለሰው ልጆች ኤክሴጀት ያደረገው አካል ማን ነው ካልን ኢየሱስ ክርስቶስ ነው። ክብር ለስሙ ይሁን። እኛ የዘላለምን ሕይወት ተቀብለናል፣ ተሰጥቶናል። አግኝቶን እንጂ አግኝተነው አይደለም። ፈልጎን እንጂ ፈልገነው አይደለም። እሱ ወርዶ እንጂ እኛ ወጥተን አይደለም። ይሄን የዘላለም ሕይወት ያገኘነው በእርሱ ያለውን የዘላለም ሕይወት የሰጠን እግዚአብሔር የተመሰገነ ይሁን። ማግኘታችንን ስናስብ ፎር ግራንትድ እንዳንወስደው በእውነት እግዚአብሔር ይርዳን። በጣም ነው የሚገርመው። ዮሐንስ ምዕራፍ 5 ቁጥር 21 ላይ እንደዚህ ይላል። አብ ይላል ሙታንን እንደሚያነሳ አብ ማንን እንደሚያነሳ ክብር ለኢየሱስ ይሁን። ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው ለነማ ላነሳቸው ሙታን ምን እንደሚሰጣቸው ዘዌን እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ይላል ምንን ይሰጣቸዋል? ሕይወትን ይሰጣቸዋል። የመጽሐፉ ኢየሱስ ለሚወዳቸው ምንን ይሰጣል? ሕይወትን ይሰጣል። የዘላለምን ሕይወት ይሰጣል። ዛሬ በልተውት ነገ የሚሰለቹትን የዚህን ዓለም ተድላና ንዋይ አይደለም የሚሰጣቸው። የነሱም ፓስፖርት በማህተም ለመቀጥቀጥ የሚኖር የኤምባሲ ቅጥረኛ አይደለም የመጽሐፉ ኢየሱስ። የነሱም ብሬክ ስሩ ለማወጅ ሁሉ ጊዜ እሁድ ጠዋት ስሜታቸውን በማነቤሎ ለመቀስቀስ ጉንጭ አልፋ የሆኑ ቃሎችን ጆሮአቸው ላይ የሚያስረቀርቅ ሐሰተኛ አይደለም የመጽሐፉ ኢየሱስ። ሲወዳችሁ የዘላለምን ሕይወት ይሰጣቸዋል። ክብር ለስሙ ይሁን። የእግዚአብሔር ልጅ ኢየሱስ ክርስቶስ ለሚወዳቸው ምንን ይሰጣል? የዘላለምን ሕይወት ይሰጣል። ሌሎቹ አያስፈልጉም አይደለም፣ ያስፈልጋሉ። የአሕዛብም ልጆች ያገኙታል። በጥበባቸው ለፍተው ይቀዳጁታል። ከኛ በላይ እንደውም እነሱ ትጉዎች ናቸው። በልፋታቸው ያገኙትን እወቁልኝ አሙቁልኝ ብለው መሬት አይደበድቡም። ሁልጊዜ ግን ሰላምን፣ ረፍትን፣ ቸርነትን፣ ምህረትን ከማይናፍቃሉ ከእግዚአብሔር። እርሱ ደግሞ ለማ ተሰጥቷል? ለኛ ተሰጥቶናል። ከተቀበልነው ነገር ይልቅ የማያስፈልገን ነገር ዋና የሚሆንበትን ክርስትና እግዚአብሔር ከኛ ያርቀው። የተሰጠን ነገር ካልተቀበልነው ነገር ይበልጣል። ሰይጣን ደግሞ ካለን ነገር ይልቅ ምንን ያሳየናል? የሌለንን ነገር ያሳየናል። እሱን ዋና አድርገን እያሰብን እንድንቃዥ ያደርገናል። ለሚወዳቸው የዘላለምን ሕይወት ይሰጣቸዋል። ሰዎች ይህን ሕይወት ስለወደዱት አያገኙትም፣ ስለፈለጉት አያገኙትም፣ ስለሮጡለት አያገኙትም። ምህረት ለወደደ ወይም ለሮጠ አይደለም፣ ስለወደዳቸው ግን ያገኙታል። ስለመጣ ወደ እነሱ ግን ያገኙታል። ስለጠራቸው ግን ያገኙታል። እኛ ይህን የዘላለም ሕይወት ያገኘነው በእኛ ምርምር ደርሰንበት ሳይሆን በጸጋው አማካኝነት ተገልጦልን ነው። በሎጎስ ያለውን የዘላለም ሕይወት ማግኘት የቻልነው እኛ በጨለማ ውስጥ ካሉ ሰዎች ንቃተ ህሊናችን ከፍ ያለ ስለሆነ አይደለም። እኛ ከጠቢባን ከዓለም ፈላስፎች በስነ ልቦና ከረቀቁ የዚህ ምድር ሰዎች ከነኚህ ጠበብቶች የላቅን ስለሆነን አይደለም። በሎጎስ ውስጥ ያለውን ይሄን የዘላለም ሕይወት ያገኘ ነው እርሱ ስለወደደን ነው፣ ስለተገለጠልን ነው። ክብር ለስሙ ይሁን። ይህን ይናገራል በአንደኛ ዮሐንስ ምዕራፍ 1 ቁጥር 2 ላይ አንደኛ ዮሐንስ 1:2 ላይ ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለም ሕይወት እናወራቸዋለን ይላል። ይሄ ሕይወት ከአብ ዘንድ የነበረ ነው፣ የእግዚአብሔር ሕይወት ነው። ለእኛ ግን ምን ሆነልን? ተገለጠልን። አሁን የምናወራቸው የዘላለም ሕይወት በራሳችን ጥረትና ልፋት የተጎናጸፍነውን ሕይወት ሳይሆን እኛ አሁን የምናወራቸው የዘላለም ሕይወት የተገለጠልንን ሕይወት ነው። እግዚአብሔር ገልጦ ያሳየንን ሕይወት ነው። እኛ ከፍተነው ያየነው ሳይሆን ራሱ ተከፍቶ የታየንን ሕይወት እናወራቸዋለን ነው የሚለው ዮሐንስ። በሎጎስ ያለው የዘላለም ሕይወት የዘላለም ዘዌ ሰው ከማፀን ሲወለድ በተፈጥሮ ይዞት የሚወለደው ሕይወት አይደለም። ሰው ሆኖ ሲወለድ ይዞት የሚወለደው ሕይወት የተፈጥሮ ሕይወት ነው የሚባለው። ሁለተኛው ደግሞ የኩነኔ ሕይወት ይባላል። መዝሙር 51 ላይ
ዳዊት የጻፈው መዝሙር ሂዱና አንብቡ። ኦሪዮንን አስገድሎ ቤርሳቤን ወደ ራሱ ባመጣ ጊዜ ነብዩ ናታን ሲወቅሰው የዳዊት መዝሙር ለመዘምራን አለቃ ይላል። በጣም እኮ የሚገርመው ጉዳችሁን ግጥምና ዜማ ሰርታችሁለት መዝሙር አድርጋችሁት ለኳየር ሊደር ትሰጣላችሁ። ዳዊት እኮ የአዲስ ኪዳን ሰው። እኛ በግብዝነት ስናልቅ ዳዊት ርዕሱ የመዝሙሩ ቤርሳቤ ጋር ገብቼ ዝሙት በሰራው ጊዜ ጆርናሉ እኮ ነው። ኦሪዮንን ከፊት አሰልፌ በቀስት ድፉት ባልኩ ጊዜ ነብዩ ናታን መጥቶ በተናገረኝ ጊዜ የኔ ጉድ ብሎ መዝሙር ሰርቶ የኳየር ሊደሩን ጠራውና አስለምዳቸው። ምንድነው የኔ ጉድ ነው? እግዚአብሔር ወደዚህ ሙላት ያስጠጋን። አሁን እኔ ሁሌ የምጠቀማት የጠቀመችኝ አንድ ምሳሌ አለች። የሩዝ ቅንጣት የምታክል ማይክሮቺፕ ጭንቅላታችን ውስጥ ቢገባ 666 ምናምን አትበሉ ለምሳሌ ነው ቢገባና የምታስቡትን ሁሉ እዚህ ጋር ባሉት ስፒከር እንዲጮህ ቢያደርግ ያ ማይክሮቺፕ እዚህ ቁጭ ብለ እናንተ አታወሩም ዝም ትላላችሁ። ማይክሮቺፑን እነ ዴቭ በመሳሪያ አድርገው ከዚህ ስፒከር ጋር ገና የምታስቡትን ሁሉ ቢያወራ ቢጮህ ፕሮግራሙ የሚቀጥል ይመስላችኋል ወይ? እኔስ ምሰብክ ይመስላችኋል? የኔም ቢወራ አሁን እዚህ ውስጥ ስንት እያላችሁ ነው ያለው? ስንት እያልኩ ነው ያለው? እግዚአብሔር አልሚያውቀው አበዛው ምናምን ብሎ ቢጮህ ማለት ነው። ሲያስጠላ ምናምን በጣም ብዙ መዝሙር 51 ይወጣናል ለማለት ነው። እና ዝማሬውን ጻፈና ለኳየር ሊደሩ ሰጠ። ምን ይላል እዛ ውስጥ አንዱ ስንኝ እናቴ በኃጢአት ጸነሰችኝ በኃጢአትም ተወለድኩኝ ይላል። እኔ በደሌን አውቃለሁ አንተም ብቻ በደልኩ ብሎ ይናገራል። እኛ ይሄን የዘላለም ህይወት ያገኘ ነው በተፈጥሯችን አይደለም። የሰው ልጅ በተፈጥሮ ይዞት የሚወለደው የተፈጥሮን ህይወት ናቹራል ላይፍን እና የኃጢአትን ህይወት ነው። የኩነኔ ህይወትን ነው። የውርስ ኃጢአትን ነው። ከውርስ ኃጢአት ደግሞ ፕሮሲድ የሚያደርገውን የግብር ኃጢአት በምድር ላይ ይለማመደዋል። እኛ የዘላለምን ህይወት እንዴት ልናገኝ ይቻልን ነው? ሰው አይደለም የዘላለምን ህይወት በራሱ ጥረትና ፈቃድ ማግኘት ይቅርና የተፈጥሮን ህይወት እንኳን ከራስ በሆነ ጥረትና ፈቃድ ሊያገኘው አይችልም። መጽሐፍ በመዝሙር 127 ቁጥር 3 ላይ መዝሙር 127 ቁጥር 3 ላይ እነሆ ልጆች የእግዚአብሔር ስጦታ ናቸው የማህፀንን ፍሬ ከቸርነቱ የሚገኝ ነው ይላል። ስለዚህ ሰው በፈቃዱ ሰው በጥረቱ ሰው በደረሰበት የእውቀት ደረጃ የሰው ልጅ ሆኖ እንደማይወለድ ሁሉ ሰው በፈቃዱ ሰው በጥረቱ ሰው በደረሰበት የእውቀት ደረጃ ይሄን በሎጎስ ያለውን የዘላለምን ህይወት ተቀዳጅቶ የእግዚአብሔር ልጅ ሆኖ መወለድ አይችልም። በመጀመሪያው ልደት የማህፀን ፍሬ የሚገኘው ከቸርነቱ ከሆነ በሁለተኛው ልደት የእግዚአብሔር ልጅነት የሚገኘው ከቸርነቱ ነው። ስለዚህ እኛ የዘላለምን ህይወት በሎጎስ ያለውን ለሰው ልጆች ሁሉ ዮሐንስ ኢንትሮዲዩስ ሊያደርግ የጀመረውን ህይወት ያገኘነው ቸር ስለሆነ ነው። የጸጋው ክብር ይመሰገን ዘንድ ነው። ከወደደን ከታላቅ ፍቅሩ የተነሳ ነው። እግዚአብሔር መሐሪና ይቅርባይ ስለሆነ ነው እንጂ ከሰራነው ከአንድ በጎ ስራችን አይደለም። እንዲሁ በነፃ በሎጎስ ያለው ህይወት ለእኛ ተሰጠን። ክብር ለስሙ ይሁን። ሎጎስ የሌለው የዘላለም ህይወት የለው። የእግዚአብሔር ልጅ የሌለው በእግዚአብሔር ልጅ ውስጥ ነበረች የተባለችው ዘዌ የለውም። የእግዚአብሔር ልጅ ያለው ግን በሎጎስ ያለው የዘላለም ህይወት አለው። ይህን በአንደኛ ዮሐንስ ምዕራፍ 5 ቁጥር 12 ላይ ይናገራል። አንደኛ ዮሐንስ ምዕራፍ 5 ቁጥር 12 ልጁ ያለው ምን አለው? ህይወት አለው። እንዴት ሊኖረው ቻለ? ምክንያቱም በእርሱ በልጁ ምን ነበረች? ህይወት ነበረች። ስለዚህ ልጁ ያለው ህይወት አለው። የእግዚአብሔር ልጅ የሌለው ምን የለውም? ህይወት የለውም። ምን አይነት ህይወት? የተፈጥሮ ህይወት? ኖ፣ ሁሉም አለ የተፈጥሮ ህይወት። ምን አይነት ህይወት? የባለጠጋ ህይወት? ኖ፣ ከሰራ ባለጠጋ ሊሆን ይችላል። ምን አይነት ህይወት? ፕሮፌሽናል የሆነ ህይወት እሱም ሊኖረው ይችላል። በምድር ሚዛን ተወዳድሮ አልፎ ሁሉንም የሞያ ማዕረግ ሊደራርብ ይችላል። በክርስቶስ ኢየሱስ ያለው ህይወት ግን የሚገኘው በክርስቶስ ኢየሱስ በማመን ብቻ ነው። ይሄም ደግሞ ከራስ በሆነ ጥረትና ግረት ሳይሆን በልጁ ላይ ባለ እምነት ነው። አምነን ይህን ህይወት እንድንወስድ ያበዛልን ጸጋ እግዚአብሔር የተመሰገነ ይሁን። አዎ
በግሪክ የዞዌ ተቃራኒ የዘላለም ሕይወት ተቃራኒ ታናታስ ነው። ታናታስ ማለት ሞት ነው ባጭሩ። ሲተረጎም ግን ከኃጢአት የሚነሳ በምድር ጀምሮ እየጨመረ በመሄድ በሲኦል የሚቀጥል የዘላለም ሞት ማለት ነው ታናታስ ማለት። ስለዚህ ልጁ የሌለው በእርሱ የማያምን ይላል ዮሐንስ 3:18 እዚህ ወንጌል ውስጥ 3:18 ላይ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ምን ሆኖበታል? ተፈርዶበታል። እንደኛ ይወጣል፣ ይገባል፣ ይበላል፣ ይጠጣል፣ ያገባል፣ ይወልዳል። ምንድነው አሁኑኑ ተፈርዶበታል ማለት? ኖ ይሄ የዘላለም ሕይወት የለውም። ኦሬዲ ታናታስን መኖር ጀምሮታል። የዘላለም ሞት መኖር ጀምሮታል። በሲኦል ደግሞ ይቀጥለዋል። እናንተ ግን ይሄ የዘላለም ሕይወት አላችሁ ነው። ክብር ለስሙ ይሁን። ዮሐንስ 3:36 ላይ 3:36 በወልድ የማያምን በሎጎስ የማያምን በእግዚአብሔር ልጅ የማያምን ግን የእግዚአብሔር ቁጣ በላዩ ይሆናል እንጂ ሕይወትን አያይም፣ ዘዌን አያይም፣ የዘላለምን ሕይወት አያይም፣ በእርሱ ነበረች የተባለችውን ሕይወት አያይም ብሎ በአራት ነጥብ ነው የሚዘጋው መጽሐፍ ቅዱስ። ምሳሌ ምዕራፍ 8 ቁጥር 36 ላይ ሆክማ ተመሳሳይ ነገር ታወራለች። ለሎጎስ የተጻፈው ነገር ለእርሷ ሆኖ እናገኘዋለን። በምሳሌ 8:36 ጥበብ እንዲህ ትላለች፣ እኔን ያጣ ግን ራሱን ይጎዳል፣ የሚጠላኝ ሁሉ ሞትን ይወዳል ትላለች። የብሉይ ኪዳኑ ጥበብ የአዲስ ኪዳኑ ሎጎስ ከሁሉ በፊት የነበረው እግዚአብሔር ልጅ ኢየሱስ ክርስቶስ እርሱን የማይቀበል እርሱን ያጣ ራሱን ይጎዳል፣ ከሞት ጋራ ቃል ኪዳን ይመሰርታል። እኛ ግን በእርሱ ስላመንን በአንዱ በእግዚአብሔር ልጅ ስም ስላመንን አሁን አልተፈረደብንም። ይልቅ መጽሐፍ ስለኛ የሚያወራው እንደዚህ ነው። አሁን በክርስቶስ ኢየሱስ ላሉት ምን የለባቸውም? ኩነኔ የለባቸውም። መቼ የለባቸውም? አሁን። በክርስቶስ ኢየሱስ ያልሆኑት ወልድ የሌለው የእግዚአብሔር ልጅ የሌለው አሁን ተፈርዶበታል የሚለው ስብከት አያከራክረን። በክርስቶስ ኢየሱስ ያሉት ደግሞ አሁን ኩነኔ የለባቸው የሚለው ደግሞ ያከራክረናል። በጣም እኮ ግራ የሚያጋባ ነገር ነው። ለሰው ሲሆን ጠላቶች ነን፣ ለኛ ሲሆን ነው በልጁ የማይኖር መቼ ተፈርዶበታል? ለወደፊት ነው የሚፈረድበት ነው። አሁን ከፍርድ በታች ነው። በክርስቶስ ኢየሱስ ላሉትስ አሁን ምን የለባቸውም? ኩነኔ የለባቸው። ለምንድን ነው ኩነኔ የሌለባቸው? ለምንድን ነው ፍርድ የሌለባቸው? ተመልከቱ ሮሜ 8:1-2 ላይ ጳውሎስ የሚለውን በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸው። ለምን? ምክንያቱም ይላል የሕይወት መንፈስ ሕግ ይላል። ክብር ለእግዚአብሔር ይሁን። የሕይወት የዘዌ መንፈስ ሕግ ወይም የዘላለም ዘዌ ሕግ በክርስቶስ ኢየሱስ ከኃጢአት እና ከሞት ሕግ ነፃ አውጥቷቸዋል ተብሎ ተጽፏል። እኛ አሁን ነፃ ወጥተናል። በማ ሕግ? በተፈጥሮ ሕይወት ሕግ አይደለም፣ በእኛ የሥራ ሕግ አይደለም እና በእርሱ በነበረው የሕይወት መንፈስ ሕግ ከኃጢአት እና ከሞት ሕግ አርነት ወጥተናል። ስለዚህ በእኛና በእግዚአብሔር መካከል ሆኖ እግዚአብሔር በልጁ ያጸደቀንን እኛን የሚኮንን ምንም ሰማያዊ ምድራዊም ኃይል የለም። ይሄ ድንፋታ አይደለም። በአብ ፊት ቆሞ ሁል ጊዜ ይከሰን የነበረውን የእያንዳንዳችንን የዕዳ ጽሕፈት፣ የበደል ጽሕፈት፣ ያንን የኃጢአት ትራክ ሪከርድ፣ ያንን ወረቀት በስጋው እንጨት ላይ ጠርቆ ከመንገድ ምን አድርጎታል? አስወግዶታል። እና እኔ አሁን የምጠብቀው የጸጋ ዙፋን እንጂ የፍርድ ዙፋን አይደለም። ይሄን ደግሞ ታሪክ የገለባበጠልኝ ኢየሱስ ክርስቶስ ነው። ስለዚህ ክብር ለኢየሱስ ብቻ ይሁን። የሕይወት መንፈስ ሕግ አርነት አውጥቶናል። እንኳንም በእርሱ ብቻ የዘላለም ሕይወት ኖረ፣ እንኳንም ሌላ ቦታ አልኖረ፣ እንኳንም በስራ ያልሆነ፣ እንኳንም በጥረት ያልሆነ፣ እንኳንም ኢየሱስን በመቀበል ብቻ የሚገኘው ነው ይሄ ሕይወት። ለተቀበሉት ግን ይላል ወርዶ ይነግረናል የእግዚአብሔር ልጆች የሆኑ ዘንድ ምንን ሰጣቸው? ስለዚህ እኛ የተቀበልነው ስልጣን ያለን እንጂ እንደርሱ በባህሪ የተወለድንበት ስልጣን የለንም። ቅዠት ነው። የተቀበልነው ነው። እሱንም የሰጠን ማን ነው? ራሱ ኢየሱስ ክርስቶስ። ምንድነው ይሄ የልጅነት ስልጣን? የዘላለም ሕይወትን ካችሁ ብሎናል። አብ ከሙታን ሰዎችን አስነስቶ ሕይወትን እንደሚሰጣቸው ሁሉ ወልድም ለሚወዳቸው ሕይወትን ይሰጣቸዋል። አንዴ የወደዳቸውን ደግሞ እስከት ይወዳቸዋል? እስከ መጨረሻ ይወዳቸዋል። ስለዚህ ድነታችን የዘላለም ሕይወት ጋር ያለን ግንኙነት
ልጁ ላይ ሂንጅ ያደረገ ነው፣ እዛ ላይ የተንጠለጠለ ነው። እኛ ቀድሞ የነበረን በውርስ የወሰድነው የእርጉማንና የኃጢአተኞች የተኮነኑ ሰዎች ህይወት ነበር። አሁን ግን መጽሐፍ ሲናገር ህይወታችን ክርስቶስ ነው ይላል። ክብር ለስሙ ይሁን። ቆላስይስ 3:2 ሞታችኋልና ህይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይላል። ስለዚህ ህይወታችን ማን ነው? ኢየሱስ ነው። ማን ነው እርሱ? የዘላለም ህይወት ነው። ክብር ለስሙ ይሁን። አንድ በኃጢአት ተጸንሶ በኃጢአት የተወለደ ሰው መጽሐፍ እንደሚል ኢዮብ 25 ላይ እንደተቀመጠው ከሴት የተወለደ ሰው በልዳዶስ እንደተናገረው ትልም የሆነ ሰው ይህን ህይወት እንዴት ሊያገኝ ይችላል? በእርሱ ያለውን ህይወት እንዴት ሊያገኝ ይችላል? ዮሐንስ በሙሉ 21 ምዕራፎች ይህን ያስተምረናል። በእምነት ብቻ አገኘ ነው። ክብር ለስሙ ይሁን። ለምን እንዲቀለለ? ክብር ለእግዚአብሔር ብቻ እንዲሆን፣ ክብር ለእግዚአብሔር ብቻ እንዲሆን በእምነት ብቻ ሆኗል፣ በጸጋ ብቻ ሆኗል፣ በክርስቶስ ብቻ ሆኗል። ቅዱሳት መጻሕፍትም ባስተማሩት ትምህርት ብቻ ሆኗል። ይሄ የዘላለም ህይወት አክሰስ የሚደረገው ማለት ነው። አብርሃም አባታችን ይለዋል ጳውሎስ ሮሜ 4 ላይ። ዘፍጥረት ምዕራፍ 15 ላይ ይህን የዘላለም ህይወት የተቀበለው በእምነት ነው እንጂ በስራ አይደለም። አብርሃም በስራ ጸድቆ ቢሆን ምን አለው? የሚመካበት አለው። መመካት ይችላል። በስራ ያገኛችሁት ነገር ላይ ቡስት ማድረግ ትችላላችሁ። ላቤን አንጠፍጥፌ ነው፣ በጉልበቴ ሄጄ ነው፣ በደረቴ ተስቤ ነው፣ ተንከባልዬ ነው፣ አልበላም አልጠጣም ብዬ ነው፣ ጤዛና ቆሎ ቆርጥሜ ነው፣ ራሴን በሰንሰለት ገርፌ ነው፣ እንዲና እንደዛ አይነት ዋጋ ከፍዬ ነው፣ ድንጋይ ወጥቼ ነው፣ ጫካ በጥሼ ነው ብላችሁ በልፋታችሁ ያመጣችሁትን ጽድቅ ሄዳችሁ እግዚአብሔርን የመጠየቅ መብት አላችሁ። የሚሰማችሁ ከሆነ ለፍቻለሁ አጽድቀኝ፣ ሰርቻለሁ አጽድቀኝ፣ ተንከባልያለሁ አምጣ የዘላለምን ህይወት ብላችሁ ወገባችሁን ታጥቃችሁ ሄዳችሁ በዚያ ጽድቅና ፍትህ ላይ በተመሰረተ ዙፋን ፊት መቆም ትችላላችሁ። ፈጽሞ ግን ቢመካም በእግዚአብሔር ፊት መመካት አይችልም። አብርሃም አይችልም። እና በምንድን ያገኘው? በእምነት ተመልከቱ። ሮሜ ምዕራፍ 4:17 ሮሜ 4:17 እርሱም ይላል አብርሃምን ነው ለሙታን ለሙታን በምን ለሞቱ? በኃጢአት ለሞቱ ለሙታን ምንን በሚሰጥ? ህይወትን በሚሰጥ። ምን አይነት ህይወት? ዘዌ የዘላለምን ህይወት በሚሰጥ ያልነበረውንም ይላል እንደ ነበረ በሚያደርግ ባመነበት አምላክ ፊት አባታችን ነው። ያልነበርነን እንደ ነበርን የተደረግ ነው። የሞትነን ሕያዋን የተደረግን። አብርሃም አምኖ ህይወትን ተቀበለ። ህይወትን በሚሰጥ ባመነበት በአምላኩ የሁላችን አባት ነው። የእምነት ፈለግ አባታችን ነው፣ ምሳሌያችን ነው። አብርሃም በእምነት ነው የጸደቀው እንጂ በስራ አይደለም ብሎ ሮሜ 4 ላይ ወገቡን ታጥቆ ጳውሎስ ይከራከራል። እኛ ከዚህ የተነሳ በሎጎስ ያለውን የዘላለምን ህይወት በእምነት ምን አድርገናል? አግኝተናል። ይህንን ደግሞ የሰራው ራሱ እግዚአብሔር ነው። ክብር ደግሞ ለእርሱ ይሁን። እኛ አሁን የህይወትን እንጀራ በልተናል። እኛ አሁን የዘዌን እንጀራ በልተናል። እኛ አሁን የህይወት ውሃ ጠጥተናል። አንራብም፣ አንጣማም። ክብር ለእግዚአብሔር ይሁን። ዮሐንስ ወንጌል ምዕራፍ 4:13 ላይ እንደዛ ስለሚል ነው። ዮሐንስ 4:13 ኢየሱስም እንዲህ ሲል መለሰላት ለሳምራዊቷ ሴት፣ ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ከቶ አይጠማም። ለምን? እኔ የምሰጠው ውሃ በውስጡ የሚፈልቅ የዘላለም ህይወት ውሃ ምንጭ ይሆናል ይላል። ክብር ለስሙ ይሁን። እንዲሁም ዮሐንስ 6:37 ላይ አብ የሚሰጠኝ ሁሉ ወደ እኔ ይመጣል። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውንም ከቶ ወደ ውጭ አላወጣውም ይላል። ክብር ለኢየሱስ ይሁን። አብ ነው እጃችንን ይዞ ሄዶ ለወልድ የሰጠን። አብ ወደ ወልድ ያመጣውን ደግሞ ወልድ ወደ ውጭ አያወጣውም። ክብር ለስሙ ይሁን። ስለዚህ በእርሱ ምን ነበረች? ህይወት ነበረች። እቺ ህይወት ምን አይነት ህይወት ናት? የዘላለም ህይወት ናት። ቁጥር 4 ለብላችሁ ይሄን አይተን እንጨርሳለን። ህይወትም የማብርሃን ነበረች፣ የሰው ብርሃን ነበረች ይላል። እርሱን ደግሞ ወደ ማየት እንሂድ። ዮሐንስ የዘላለም ህይወት ያለው የዘላለም ህይወት የኖረው የሚገኘው በሎጎስ ውስጥ መሆኑን ካስረዳም በኋላ አሁን ደግሞ ቀጥሎ ይሄ በሎጎስ ውስጥ ያለውን ዘዌ ይሄ በሎጎስ ውስጥ ነበረ የሚለንን የዘላለምን ህይወት የሰው ብርሃን ነበረ ብሎ ወደ መግለጽ ይገባል ማለት ነው።
በዮሐንስ ወንጌል በመቅደሙ ሰው የሚለው ቃል ለመጀመሪያ ጊዜ የተጠቀሰው አሁን ቁጥር 4 ላይ ነው። ሰው የሚለው ቃል ቁጥር 4 ላይ መጠቀሱ ስለ መቅደሙ የሐሳብ ፍሰትና ስለ ሎጎስ ትረካ የሚያስረዳን ነገር አለ። ቁጥር 1 እና 2 ላይ ከእግዚአብሔር ጋር ስላለው ግንኙነት፣ ቁጥር 3 ላይ ከፍጥረታት ጋር፣ አሁን ደግሞ ቁጥር 4 ላይ ከሰው ጋር በተገናኘ ደግሞ እንዴት ባለ ዘዴን ያብራራልን። መጀመሪያ ላይ በእርሱ ሕይወት ነበረ የሚለውን ካስረዳን በኋላ ይሄንን ሕይወት በቀጥታ ይዞት የሚሄደው ወደ ዱርና ወደ ገደሉ አይደለም። ይሄንን ሕይወት ይዞት የሚሮጠው በውሃ ውስጥ ወዳሉት በምድር ወደሚርመሰመሱት ወደ ሰማይ ሰራዊቶች ወደ አዋፋት አይደለም። ይሄንን ሕይወት በቀጥታ ይዞ የሚሄደው ወደ ሰው ልጅ ነው። ወደ ሰው ልጅ ይዞት ሲመጣ ደግሞ ለሰው ምን ነበረ ይላል? ብርሃን ነበር ብሎ ነው። የክርስቶስን ኦንቶሎጂካል ፕራዮሪቲ እየተከተለ ነው። አምላካዊ ባህሪውን መጀመሪያ፣ የሰውነት ባህሪውን ደግሞ ከማውራቱ በፊት ተልእኮውን እንዴት ባለ መልኩ ደግሞ ወደ ምድር እየመጣ እንደሆነ እያንዳንዱን መንገድ እያስረዳን ነው። በሰማይና በምድር መካከል ትልቅ የሆነን መሰላል አስቀምጦ ትልቅ የሆነን ደረጃ ሰርቶ እያንዳንዱን ስቴፕ ነው በሚገባ እያንዳንዱን ስቴር እየነገረን ያለው ማለት ነው። በአጭሩ ዮሐንስ ኢየሱስን እግዚአብሔር ነው፣ ፈጣሪ ነው፣ የሁሉ መገኛ ነው፣ የዘላለም ሕይወት ምንጭና ሰጪ ነው ካለ በኋላ ደግሞ የሰው ልጆች ሁሉ ብርሃን ነው ብሎ ወደ ማስረዳት ነው እየገባ ያለው ማለት ነው። ሌላው በእነዚህ ሁሉ ውስጥ በጣም በሚገርም ሁኔታ የሎጎስን ፍጹም አምላክነት ነው መልሶ መላልሶ እየነገረን ያለው። ሎጎስ ኢየሱስ ከእግዚአብሔር ጋር ባለው ግንኙነት ፕሪ ኤግዚስተንት ነው፣ ኮኤግዚስተንት ነው፣ ሰልፍ ኤግዚስተንት ነው። አስቀድሞ የነበረ ነው፣ ከእግዚአብሔር ጋር የነበረ ነው፣ በራሱም እግዚአብሔር የሆነ ነው። እነኚህ ሶስቱን ነገረን። ከፍጥረታት ጋር ክሬተር ነው፣ የሁሉ ፈጣሪ ነው። ከሰው ልጅ ጋር ደግሞ ሁለት ነገር፣ የዘላለም ሕይወት ሰጪ ነው፣ ደግሞም ለሰው ልጅ ምንድን ነው? ብርሃን ነው እያለን ያለው። ትንሽ ነገር እንድናስብ ፈልጋለሁ ብርሃን ነው ወደሚለው ሐሳብ ከመግባታችን በፊት ከዚህ ከዮሐንስ ሎጎስ ክርስቶሎጂ ተነስተን ኢየሱስ ወይም ሎጎስ ክርስቶስ የእግዚአብሔር ልጅ እንደሆነ እናውቃለን፣ ደግሞም እናምናለን ማለት እንችላለን። አትሊስት ቁጥር 4 ላይ ቆመን ይህን ኮንፌስ ማድረግ እንችላለን። ለምንድን ነው ከተባለን ምክንያቱም ኢየሱስ በመጀመሪያ የነበረ ስለሆነ፣ ምክንያቱም ኢየሱስ በእግዚአብሔር ዘንድ የነበረ ስለሆነ፣ ምክንያቱም ኢየሱስ እግዚአብሔር ስለነበረ፣ ምክንያቱም ኢየሱስ የሁሉ ፈጣሪ ስለሆነ፣ ምክንያቱም ኢየሱስ ለሰው ልጅ ብቸኛው የዘላለም ሕይወት ሰጪ ስለሆነ፣ ምክንያቱም ኢየሱስ ለሰው ብርሃን ስለሆነ ብለን አምላካዊ ባህሪውን እንዲህ ባለ ቅደም ተከተል ራሱ ዮሐንስ ባስቀመጠው መተረክ እንችላለን ማለት ነው። ሕይወትም የሰው ብርሃን ነበረች። እሱን ለማየት እንሞክር። በአዲስ ኪዳን ውስጥ ቅድም ያጠና ነው ሕይወት ዘዌ የተሰኘውን ቃል ከ30 ጊዜ በላይ በብዛት የተጠቀመው ዮሐንስ ብቻ ነው እንዳልን ሁሉ በሚገርም ሁኔታ ደግሞ አሁንም ብርሃን የሚለውን ቃል በአዲስ ኪዳን ውስጥ ለ16 ጊዜ በብዛት የተጠቀመው ራሱ ዮሐንስ ብቻ ነው። ስለዚህ ለዮሐንስ ሕይወት የሚለው ቃልና ብርሃን የሚለው ቃል ከሌሎቹ ወንጌላት ከአዲስ ኪዳንም ደግሞ የመልእክታት ጸሐፊያን ከነ ጳውሎስ በተለየ መልኩ አቴንሽኑን ይዘውታል። ሁለቱን ደግሞ ከክርስቶስ ጋር አዋህዶ ነው የሚጽፍልን ያለው ማለት ነው። ከነዚህ ከ16 ውስጥ በዮሐንስ ወንጌል ውስጥ ብርሃን የሚለው ቃል ብዛቱ 16 ነው። ከ16 ውስጥ ደግሞ 6ቱን የጻፈው እዚህ አሁን በምናጠናው በመቅደሙ ውስጥ ከቁጥር 4 እስከ ቁጥር 9 ባለው ክፍል ውስጥ ነው 6ቱ የተጻፉት። እዚህ ጋር ብርሃን የሚለው ነገር መጀመሪያ ሜንሽን ሲደረግ እኛም በሰፊ ትኩረት ልናጠናው ይገባል። ወርዶ ብዙ ስለ ብርሃን ስለሚያወራ እውነተኛ ይለዋል። ስለሱ ሊመሰክሩ መጣ ይላል። ሰው ዮሐንስን ይጠቅሳል። ስለዚህ ብርሃን የሚለውን በዚህ ልክ ማየት አለብን። ሕይወትም የሰው ብርሃን ነበረች ሲል ሁለት ነገር ነው ዮሐንስ እያለን ያለው። ይሄንን ብትጽፉት ጥሩ ነው። ሕይወትም የሰው ብርሃን ነበረች ሲል አንደኛ ማንነቱን እየነገረን ነው፣ የሎጎስም ማንነት። ሁለተኛ ይዞት ወደ ሰው ልጆች የመጣውን ድነታዊ አገልግሎት እየነገረ ነው። መሲሃዊ ዓላማ እየነገረ ነው። ሳልቪፊክ ፕላኑን እየነገረ ነው። አንዱ ማንነቱን ይነግረናል እንደ ሕይወት ሁሉ። ደግሞም እዚህ ጋር ብርሃን የሚለው ወደ ሰው ልጆች ይሄ ሎጎስ ይዞት የመጣውን ይዞት የወረደውን ድነታዊ እቅድና አገልግሎት ይነግረናል ማለት ነው። ልክ ዘዌ የዘላለም ሕይወት የሎጎስ ማንነቱ እንደሆነ ሁሉ ብርሃንም የሎጎስ ማንነት ነው። በሌላ ቋንቋ
ሕይወትን ማንም እንዳልሰጠው ሁሉ ብርሃንነትንም ማንም አልሰጠው። እነኚህ ሁለቱ ደግሞ ፈጽሞ ሊነጣጠሉ አይገባም። በአንደኛ ዮሐንስ መልእክቱ ሐዋርያው ቅዱስ ዮሐንስ በአንደኛ ዮሐንስ መልእክቱ ምዕራፍ 1 ቁጥር 5 ላይ እግዚአብሔርን ብርሃን ብሎ ጠርቶታል። እግዚአብሔርን ብርሃን ብሎ ጠርቶታል። እግዚአብሔር ምንድነው? ከእርሱ የሰማነው ለእናንተም የምንነግራችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ ከቶ የለም የሚል ነው ብሎ ጽፎልናል። እግዚአብሔርን በሙሉ ማንነቱ ሲያብራራው በአንደኛው መልእክቱ ላይ ብርሃን ነው እግዚአብሔር ብሎ ኦንቶሎጂውን እንዲህ ባለ ቃል ነግሮናል። አሁንም በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ሲል አንዱ የሚነግረን ይሄ ብርሃን የሚለው ብርሃንነቱን ነው። ስለ ማንነቱ ይመሰክርልናል። በሚገርም ሁኔታ እዚህ ቁጥር 4 እና 5 ላይ የጠቀሳቸው ሕይወትና ብርሃን በዮሐንስ ወንጌል ውስጥ ጌታችን ራሱን አይደንቲፋይ ካደረገባቸው ከሰባቱ እኔዎች መካከል ሁለቱ ናቸው። ለምሳሌ ዮሐንስ 6:35 ላይ ኢየሱስም እኔ የሕይወት እንጀራ ነኝ ብሎ ራሱን ሲናገር ከሰባቱ አኤሞች ከሰባቱ እኔዎች አንዱ ሕይወት የሚለው ነው። እኔ የሕይወት እንጀራ ነኝ ነው። ሁለተኛው በዮሐንስ ምዕራፍ 9 ቁጥር 5 ላይ ያለው ዮሐንስ 9:5 ላይ በዓለም ሳለው የዓለም ብርሃን እኔ ነኝ ብሏል። የኢየሱስን እኔዎች ስናጠና አንዱ ሕይወት ነው፣ አንዱ ብርሃን ነው። ስለዚህ ሕይወትም የሰው ብርሃን ነበረች የሚለው አገላለጽ በአንደኛ ደረጃ የራሱን አምላካዊ ማንነት እኔነቱን ይመሰክርልናል ማለት። በሁለተኛ ደረጃ ከማንነቱ በተጨማሪ ሕይወትም የሰው ብርሃን ነበረች የሚለው አገላለጽ ሎጎስ ይዞት የመጣውን ድነታዊ ዓላማ ይነግረናል። ለምሳሌ በዮሐንስ ወንጌል ምዕራፍ 12 ቁጥር 46 ላይ በዮሐንስ ወንጌል ምዕራፍ 12 ቁጥር 46 ላይ በእኔ የሚያምን በጨለማ እንዳይኖር ብርሃን ሆኜ ወደ ዓለም መጥቻለሁ ይላል። ይሄ ድነታዊ ቅዱን ነው የሚነግረን። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች የሚለው ብርሃን ሆኜ ወደ ዓለም መጥቻለሁ የሚለውን በዚህ እንኳን አውድ ልንፈታው እንችላለን። በዮሐንስ ወንጌል ምዕራፍ 12 ቁጥር 36 ላይ ደግሞ 12:36 የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በዚህ ብርሃን እመኑ ይላል። ራሱን ብርሃን አድርጎ በዚህ ብርሃን እመኑ ይላል። ይዞት የመጣውን ሰዎችን የማዳን አምነው የሚቀበሉትን የዘላለም ሕይወት ነው የሚነግረን ያለው። ይህ ጨለማን የሚያበራው ብርሃን፣ ይህ ለሰው ልጆች ሁሉ ይብራ የተባለው ብርሃን፣ ይሄ ቁጥር 5 ላይ በኋላ ፋርዘር የሚብራራው ጨለማ ያላሸነፈው ወይም ያልተረዳው ብርሃን ከየት የመነጨ ብርሃን ነው? ማን ነው ካልን ራሱ ክርስቶስ ኢየሱስ ነው። ይሄ ብርሃን ግን በሲኩዌንስ ስናስቀምጠው ከዘዊ የሚመነጭ ነው፣ ከዘላለም ሕይወት የሚመነጭ ነው። ለምን? ይህች የዘላለም ሕይወት ናት የሰው ምን የተባለችው? ብርሃን የተባለችው። ይሄንን ማገናዘብ አለብን። በሌላ ቋንቋ በሎጎስ ያለውን ዘዌ ያገኘ ሰው፣ በቃል ውስጥ ያለውን ሕይወት ያገኘ ሰው ይሄ ብርሃን አለው ማለት ነው። ዘዌ የሌለው ብርሃን የለውም። በቃል ውስጥ ያለው ሕይወት የሌለው በሕይወቱ ምን የለውም? ብርሃን የለውም። ደግሞም በጨለማ ይኖራል ማለት ነው። ስለዚህ ሕይወትና ብርሃን ፈጽሞ ተነጣጥለው እዚህና እዚያ ቆመው መተንተን የለባቸውም። ሙቹዋሊ ኢንክሉሲቭ ናቸው። አንዱ ሲኖር ነው ሌላኛው የሚኖረው። አንዱ ብቻውን ኢንዲፔንደንትሊ የሆነ ቦታ ፈጽሞ መቆም አይችልም። ከዚህ የተነሳ የዘዌ ብርሃን ወይም የሕይወት ብርሃን ብለን አንድ ላይ ጨፍልቀንም ልንጠራው እንችላለን። ተመሳሳይ የሆነ ቋንቋ በዮሐንስ ምዕራፍ 8 ቁጥር 12 ላይ ስላለ ዮሐንስ 8 ቁጥር 12 ላይ ራሱ ጌታ ምን ይላል? እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል እንጂ ከቶ በጨለማ አይመላለስም ይላል። ስለዚህ ሕይወትንና ብርሃንን አንድ ላይ አድርጎ አቀናብሯቸው የሕይወት ብርሃን ያገኛል ብሎ ይጽፋል ማለት ነው። በብሉይ ኪዳንም ዳዊት በመዝሙራቱ ተመሳሳይ አይነት አገላለጽ ተጠቅሟል። ሕይወትንና ብርሃንን አንድ ላይ በማቀናጀት ስለ እግዚአብሔር ዘምሯል። ለምሳሌ መዝሙር 36 ቁጥር 9 ላይ መዝሙር 36 ቁጥር 9 ላይ የሕይወት ምንጭ ካንተ ዘንድ ነውና በብርሃንህም ብርሃንን እናያለን ተብሎ ተጽፏል። ስለዚህ ሕይወት ብርሃን ነው ኢየሱስ ክርስቶስ። ይሄን ሕይወት የተቀበለ በብርሃን ይኖራል። ይሄ ሕይወት የሌለው ደግሞ በጨለማ ይኖራል። በልጁ ያለው ሕይወት በልጁ ያለው የዘላለም ሕይወት ለሰው ሁሉ ምንድን ነው? ብርሃን ነው። እያንዳንዱ ሰው ኢየሱስን ለማወቅ ኢየሱስን ለመቀበል በክርስቶስ ኢየሱስ ያለውንም ደግሞ የዘላለም ሕይወት ለመጎናጸፍ
ብርሃን ሊበራለት ይገባል። ይሄ ብርሃን ከሌለው ይሄ ህይወት የለውም። ይሄ ህይወት ከሌለው ይሄ ብርሃን ሊኖረው አይችልም። የህይወት ብርሃን የሆነን ኢየሱስ የተመሰገነ ይሁን። ሁለቱን አንድ ላይ አቀናጅቶ ራሱ ጌታ ስለተናገረ፣ ስለዚህ ሰው እውነተኛ ብርሃንን ከፈለገ ወደ ህይወት መምጣት አለበት። ህይወትን ደግሞ ከፈለገ ወደ ሎጎስ መምጣት አለበት። ሎጎስ ደግሞ በምድር ላይ ማን ነው ብሎ ፍለጋ ከገባ ወደ አዳኛችን ወደ ክርስቶስ ኢየሱስ መምጣት አለበት። የማንም ሰው ህይወት ለማንም ሰው ብርሃን መሆን አይችልም። አንድ ጨለማ ለሌላ ጨለማ ብርሃን የሚሆንበት ምንም አይነት አሰራር የለም። እውነተኛ ብርሃን በክርስቶስ ኢየሱስ ብቻ ነው ያለው ማለት ነው። በሎጎስ ያለው ህይወት በሎጎስ ነበር የተባለው ዘዌ የሚሰራ እንደሆነ ሁሉ ይህም ህይወት ደግሞ ምን የሚያደርግ ነው? የሚሰራና ሕያው የሆነ ነው። ስለዚህ በእርሱ ነበረ በተባለው ህይወት ከሙታን ተነስተናል። ይህም ህይወት የሰው ብርሃን ነው በተባለው ብርሃን ደግሞ ጨለማችን ተገፏል። ክርስቶስም በማመን ከሞት ድነናል፣ ከጨለማ ድነናል። ሁለቱንም በእኛ ውስጥ በአንድነት ሳያነጣጥል ሳያቀዳድምና ሳያከታትል ለሰራው ለክርስቶስ ኢየሱስ ክብር ይሁንለት። በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እንዲህ ተጽፏል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ አንዱ ልብ ማለት ያለብን እኛ በሎጎስ ያለውን ህይወት ማስተዋል የቻልነው በሎጎስ ያለውን ብርሃን ማየት የቻልነው አይኖቻችን ስለተከፈቱ ሳይሆን ብርሃኑ ስለበራልን ነው። ክሬዲቱን ሁሉ የምንሰጠው ለማን ነው? ለእግዚአብሔር ብቻ ነው። በአንደኛ ጴጥሮስ 2:9 ላይ እናንተ ግን ይላል፣ እናንተ ግን ስፔሲፋይ አድርጎ እናንተ በክርስቶስ ምትካዊ ሞት ሁለተኛ ልደት አግኝተን የዘላለም ህይወት ወራሽ ሆነናል የምትሉ እናንተ ግን ከጨለማ ወደ አስደናቂ ብርሃኑ ምን ያደረጋችሁን የጠራችሁን የእግዚአብሔርን ታላቅ ስራ እንድታውጁ ይላል። ሄደን እናውጃለን። ምንድነው የምናውጀው? እኛ እኮ በአንዳንድ ጥረታችን በአንዳንድ ዕውቀታችን ከኛ በሆነ ጉልበት በአንዳንድ ፈቃዳችን ከድቅድቅ ጨለማ ወደሚደነቅ ብርሃን እየሮጥን እየገሰገስን መጣን ብለን አይደለም የምናውጀው። እኛ የምናውጀው ከጨለማ ወደ አስደናቂ ብርሃኑ እግዚአብሔር በቅዱሱ አጠራር ጠራን ብለን እናውጃለን። ሰዎችም የዚህ ጥሪ ተካፋይ የሆኑ ዘንድ ኑ ብለን እንጠራቸዋለን። ይህንን ጥሪ እናስተጋባለን። በተሰጠን እድል ሁሉ እናስተጋባለን። አብ የጠራውን ደግሞ አብ የሳበውን ደግሞ ወደ ልጁ መንግስት ሲፈልስ እናያለን። በእርሱ መዳን ምስጋናን ለእግዚአብሔር እናቀርባለን። ያዳነን ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን እግዚአብሔር ነው። ስለዚህ በመዳናችን ክብር ለእርሱ ብቻ ይሁን። ብርሃን ሁለት ነገርን አያይዞ ያስተምረናል። ከዚህ ከአውዱ በተለለ በቅዱሳት መጻሕፍት ውስጥ በተለይ በዮሐንስ ወንጌል በዮሐንስ መልእክታት ውስጥ ብርሃን ሁለት ፍቺ ያለው፣ አንደኛ ከእውቀት አንጻር ብርሃን ከእውቀት አንጻር፣ ከመገለጥ አንጻር፣ ከማየት አንጻር፣ ከማስተዋል አንጻር፣ ከመረዳት አንጻር ብርሃን ስራ ላይ ውሏል። ለምሳሌ በምሳሌ መጽሐፍ ምዕራፍ 6 ቁጥር 23 ላይ እነዚህ ትእዛዞች መብራት ናቸውና ይላል። እነዚህ ትእዛዞች የሕጉም ትምህርት መብራት ነው ይላል። በጨለማ ውስጥ ላለ በኃጢአት ጨለማ ውስጥ በሞት ጨለማ ውስጥ በኩነኔ ጨለማ ውስጥ ላለ ነፍስ እነኚህ ትእዛዛት መብራት ናቸው። የምክር ቃሉን ነው መብራት ናቸው። ይህችም ትምህርት ብርሃን ናት ይላል። ብርሃን በወንጌል የተገለጠው የእግዚአብሔር ጽድቅ ከመጀመሪያ እስከ መጨረሻ በምን የሆነ ነው ብሎናል ጳውሎስ? በእምነት የሆነ ነው። በሕጉም በነቢያትም በመዝሙራትም የተገለጠው የክርስቶስ ዕውቀት፣ በወንጌል የተገለጠው የእግዚአብሔር የጽድቁ ትምህርት፣ ከዘፍጥረት እስከ ራእይ ቅዱሳት መጽሐፍት ውስጥ የተብራራው የክርስቶስ የማንነቱና የሥራውን ዕውቀት መጽሐፍ ቅዱስ ብርሃን ብሎ ነው የሚጠራው። ብርሃን። ይሄንም ብርሃን እኛ አይተናል፣ ወይም ይሄ ብርሃን እኛ ላይ በርቷል። ለምንድን ነው ሊበራ የቻለው? ምክንያቱም በልጁ ስላመንን። ተመሳሳይ ነገር በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ጌታችን ሲጸልይ 17:3 ላይ እውነተኛ አምላክ የሆንከውን አንተንና የላከውንም ክርስቶስን ምን ያደርጉ ዘንድ ያውቁ ዘንድ ይህች ምንድን ናት? የዘላለም ሕይወት ናት። ኢየሱስን መረዳት የቻልነው ኢየሱስን ማወቅ የቻልነው ወይም በሕጉም በነቢያትም በመዝሙራት መጽሐፍትም በአጠቃላይ በቅዱሳት መጽሐፍት ውስጥ ያለውን የክርስቶስን የወንጌሉን የክብር ብርሃን እንደሚል መጽሐፍ ማየት የቻልነው አስተዋይ ስለሆንን አይደለም። አይምሯችን ስለተከፈተልን አይደለም። ቅዱሳት መጽሐፍትን እንድናስተውል አይምሯችንን
ስለከፈተልን ነው። አይናችን እንዲያይ ስለተገለጠ ነው። ክብር ለስሙ ይሁን። ተመሳሳይ ነገር በመዝሙር 119 ላይ ተጽፏል። መዝሙር 119 ቁጥር 130 ላይ የቃል ፍቺ ምን ያደርጋል? ያበራል። እነማንን አስተዋዮች ያደርጋል? ሕፃናትን፣ ፈጽሞ ማስተዋል የማይችሉትን፣ በቀላሉ የሚታለሉትን፣ የሚጠቅማቸውንና የሚጎዳቸውን ለይተው መረዳት የማይችሉትን የቃሉ የፍቺ ብርሃን ምን ያደርጋል? አስተዋይ ያደርጋል። ይሄ ብርሃን ለኛ በርቶልናል። የተከደነባቸው ደግሞ አሉ። የዚህ ዓለም ገዢ በቅዱሳት መጻሕፍት ውስጥ እግዚአብሔር የገለጠውን የልጁን የወንጌል ብርሃን እንዳያዩ የልቦናቸውን አይኖች አሳውሮባቸዋል። እኛ ግን ይሄ መታወር ከእኛ ርቆ በቅዱሳት መጻሕፍት እየተብራራ ያለውን ኢየሱስን የማየት ዕድል አግኝተናል። ይህም ደግሞ ከጸጋው የተነሳ ነው። ክብር ለስሙ ይሁን። አዎ በሁለተኛ ቆሮንቶስ ምዕራፍ 4 ላይ እንዲህ ይላል ጳውሎስ። ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 3 ጀምሮ ወንጌላችን የተከደነ ቢሆን እንኳ ይላል። የተከደነው ለነማን? ለሚጠፉት ነው። የእግዚአብሔር አምሳል የሆነውን የክርስቶስ የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቡና አሳውሯል። ቁጥር 6 በክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጠን ዘንድ በጨለማ ብርሃን ይብራ ያለው እግዚአብሔር ብርሃኑን በልባችን አብርቷልና ይላል። ክብር ለስሙ ይሁን። ስለዚህ እኛ እግዚአብሔር ያበራልን ብርሃን ነው ያለን እንጂ አይናችን ተከፍቶ ዲስካቨር ያደረግነው ብርሃን የለም። በእኛ ጥረትና ፍላጎት ደርሰንበታል ያልነው የትኛውም ብርሃን መጨረሻው ጨለማ ነው። ራሱ እግዚአብሔር አምጥቶ ያበራው ብርሃን ግን መጨረሻው የዘላለም ሕይወት ነው። ክብር ለስሙ ይሁን። ከቅድስና አንጻር ብርሃን ተጽፏል። በአንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ ሁለቱም በብርሃን ዶክትሪን ውስጥ መካተት አለባቸው። በአንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ ራሱ ዮሐንስ ስላለው ነው። ከእርሱም የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ምንድነው? ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም ምትል ናት። ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ምን አለን? ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። ስለዚህ ይህ ህይወት የሰው ምንድን ነው? ብርሃን ነው። ምንድን ነው የሰው ብርሃን ነው ማለት? ራሱ ክርስቶስ በማንነቱ ብርሃን ነው። ይሄ ብርሃን ደግሞ በቅዱሳት መጻሕፍት ውስጥ ስለሱ የተጻፈውን የክብሩን ወንጌል ብርሃንም ይነግረናል። እርሱን የመሰለ በምድር ላይ በጨለማ ውስጥ ደግሞ እንድንኖረው የተሰጠንንም ህይወት ይነግረናል። እናንተ ምንድናችሁ ተብለናል? ብርሃን ናችሁ። ብርሃናችሁ በሰው ሁሉ ፊት ምን ይሁን ተብሏል? ይብራ ተብሏል። ሮሜ 13 ላይ በቀን እንደምትመላለሱ እንደ ብርሃን ልጆች እንደ ቀን ልጆች በጨለማ ውስጥ ተመላለሱ፣ ተጠንቅቃችሁ ተመላለሱ፣ ጨለማው እንዳይነካችሁ። እየኖራችሁ ያላችሁ ድቅድቅ ጨለማ ውስጥ ስለሆነ እናንተ ግን ማንነታችሁ የብርሃን ልጆች ስለሆነ በብርሃን ተመላለሱ ብሎ የቅድስና ህይወትንም ነግሮናል። ስለዚህ በእርሱ ህይወት ነበረች። ይህችም ህይወት የዘላለም ህይወት ናት። ይህንንም ህይወት እኛ በእምነት አግኝተናል። ይህም ህይወት ብርሃን ነው፣ ለሰው ሁሉ ልጅ ብርሃን ነው። የዚህ የህይወት ብርሃን ደግሞ ለእኛ በርቶልናል። ለእኛ የህይወት ብርሃን የሆነው ኢየሱስ ነው። ክብር ለታላቅ ስሙ ይሁን። ይህንን ሰብስበን ጨርሰን እንውጣ። ዮሐንስ ዛሬ በቁጥር 4 ስለ ኢየሱስ ማንነት ሁለት ነገር ነው ያስተማረን። ሁለት ነገር። አንደኛው ሎጎስ የዘላለም ህይወት ነው የሚል ትምህርትን የሰጠን። ሁለተኛው ደግሞ ሎጎስ ብርሃን ነው የሚል ትምህርት ነው። እነኚህን ሁለቱን የሰጠን። ሁለቱን ከዚህ ቀደም ያጠናናቸው ላይ ደግሞ ጨምረን በቅደም ተከተል ከ1 እስከ 5 ያለውን ካስቀመጥን ስለ ኢየሱስ የተነገረን ነገር ምንድነው ካልን ወደ 6 ሊጠጉ ነው። አንደኛው ኢየሱስ ከዘላለም ጋር ባለው ግንኙነት በመጀመሪያ የነበረ ነው። ፕሪ ኤግዚስተንት ጋድ ነው። የመጀመሪያው እሱ ነው። ሁለተኛው ኢየሱስ ከእግዚአብሔር ጋር ባለው ግንኙነት ኮኤግዚስተንት ነው። ከአብና ከመንፈስ ቅዱስ ጋር ከዘላለም የነበረ ሁለተኛው የሥላሴ አካል ነው። ሁለተኛው የተነገረን እሱ ነው፣ ከእግዚአብሔር ጋር ባለው ግንኙነት በእግዚአብሔር ዘንድ ስለተባለ። በሶስተኛ ደረጃ ከእግዚአብሔር ከራሱ ጋር ባለው ግንኙነት ነው። በሶስተኛ ደረጃ ከራሱ ጋር ባለው ግንኙነት ደግሞ ሰልፍ ኤግዚስተንት ነው። ማንም ካለ መኖር ወደ መኖር አላመጣውም፣ ያለና የነበረ ነው የሚለው ነው። እግዚአብሔር ነበረ የሚለው ቃል እሱን ነግሮናል፣ ከራሱ ጋር ስላለው ግንኙነት። በአራተኛ ደረጃ ከተፈጥሮ ጋር ባለው ግንኙነት ደግሞ ሁሉ በማሆነን ያለን በእርሱ ነው የሆነው፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም። የሁሉ ፈጣሪና አስገኝ ነው አለን።
በአምስተኛ ደረጃ እዚህ ቁጥር 4 ውስጥ ደግሞ የዘላለም ሕይወት ሰጪ ነው። እርሱ ራሱም የዘላለም ሕይወት ነው አለን። ከሰው ጋር ባለ ግንኙነት ውስጥ የዘላለም ሕይወት ሰጪ ነው አለን። በስድስተኛ ደረጃ ደግሞ እርሱ ራሱ ምንድነው አለን? ብርሃን ነው አለን። ማለት ስለ ክርስቶስ ማንነት በቅደም ተከተል ነው እንግዲህ ዮሐንስ እየጻፈልን ያለው። እኛም ይሄንኑ ጠብቀን በዚህ ውስጥ እግዚአብሔር ለመዳናችን ያጎናጸፈንን በረከቶች እያሰብን የተቀበልናቸው መንፈሳዊ ጥቅሞች እያሰብን እርሱን እንድናመሰግን ይሁን። ይህንን ደግሞ ለሰው ሁሉ ሕይወትና ብርሃንን መስጠት የሚችለውን የዘላለም ሕይወት ብቸኛ መገኛ የሆነውን ኢየሱስ ክርስቶስን ማወጅና መመስከር ይሁንልን። እንደ ተቀበልነው ሕይወት መኖር እንድንችል፣ እንደ በራልን ብርሃን መውጣት መግባት እንድንችል እግዚአብሔር ጸጋውን ያብዛልን።